እኔ አሁን አክዬና ታላቁ ሲወያዩ መስማት ፈልጋለሁ። ለአኬ በቃ እኔ ካኬ ጋር ስር ቁጭ ብዬ ታፕታፕ ላደርግለት ማለት ነው። ስለዚህ አኬንና ታላቁን አስቀምጡልኝ። ምንድነው የምታወራው አንተ? ለኦርቶዶክስ ቤተክርስቲያን ወንጌል አይሰበክም የሚል ቄስ ስፔሲፊካሊ በጌታ አራት ዙሪያ አብረን ግማሽ አትስማ። ለኦርቶዶክስ ቤተክርስቲያን ወንጌል አይሰበክም ያለ ቄስ ኦኬ፣ ያለ ቄስ ኦርቶዶክስ ካልሆነ በስተቀር በፈለከው አምጥተህ የመካነ ኢየሱስ ቤተክርስቲያን ቄስ ነው ልትለኝ አትችልም። መጽሐፍ ቅዱስን ቤዛ ያደረገ የአባቶችን ትምህርት ቤዛ ያደረገ የቤተክርስቲያን ጉባኤያቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዛ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ገለልተኛ ቤት የውይይት ጥሪን ከተቀበልክ በኋላ ገለልተኛ ቤት እንመርጥና ወይ ሲሶ ቤት ወይም ደግሞ ቴዲ ሐዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብ። በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው። መጽሐፍ ቅዱስን፣ የአባቶች ትምህርትን፣ ጉባኤያቶችን፣ ስኮላሮችን፣ ኤንሸንት ባፕቲዝማል ሊትሬቸር ያንን ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ ያቀርብልሃለሁ። አይሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልህ። ከፈለጋችሁ ደግሞ ይሄንን ራሱ ዴቭ ለጥፎት ራሱ ቤት አለ ግልጽ የውይይት ጥሪ ሰምታችኋል። ኤርሚ ሲል ሰምታችኋል። እኔ አልሰማሁም። ከይቅርታ ደህና ነህ ወንድም ኤርሚያስ ብሎ እኮ ነው የሚጀምረው። ምን ነው የመጨረሻው ማጽዳቂና ኮናኝ ሉተር ነው ብላችሁ አላችሁ። አንድ ጀርመናዊ መነኩሴ ምን ነው የሁሉ ነገር ደምዳሚ ሉተር ነው አልከኝ አንተ። ሉተር በክርስቶስ መንግስት ውስጥ አንድ ተራ የሆነ ብልጥ ያዝ። እንግዲህ ፈልጉና ደግሞ ስሙት ሱሱኒዮስ ያለበትን። ሌላ ነገር ባታወራ ጥሩ ነው። መጽሐፍ ቅዱስ ምንድነው የሚለን? ሞት የሚገባው ኃጢአት አለ አለ ሐዋርያው ዮሐንስ አለ። እሺ ሞት የማይገባው ኃጢአት አለ አለ። እዛ ጋር እኮ አልዘረዘረልህም ምንም ነገር። ጥሩ ግን መጽሐፍ ቅዱስ ላይ ደግሞ ሞት ስለሚገባቸው ኃጢአቶች ወይም ደግሞ ከእግዚአብሔር መንግስት ስለምንቆረጥባቸው ነገር ተናግሯል። ለምሳሌ አንተ ቀደም እዚህ 15ኛ ዮሐንስ ወንጌል እንደጠቀስከው ባናፈራ እንቆረጣለን ስትል ሰው የሚጠብቀው ምንድነው? አለማፍራት ማለት ያው ሰው በስጋው ስራ የስጋውን ስራ በመስራቱ ፍሬያማ አይደለም ብሎ ራሱን እንዲያስብ እያደረከው ነው። መጽሐፍ ቅዱስ ግን እንደዛ አይደለም። ሰው የሚቆረጥባቸው መንገዶች ጳውሎስ በተደጋጋሚ ይሄን ብሎ ጽፎልናል አልኩ። ብንክደው ይክደናል ካለ እርሱ የታመነ ይሆናል ብሎ ፍሬን ማፍራት እኮ አለ። ፍሬን ማፍራት ምንድነው? እስቲ አሁን ዮሐንስ ወንጌል ምዕራፍ 15 ላይ ያላፈራ የሚለው ምንድነው? ምን ለማለት ነው? ጋር ይያዛል። አንደኛው አንድ ሰው መንፈሳዊ ዓለም ላይ ፍሬን ካላፈራ ይላል። ፍሬን ካላፈራ የሚለው ምን ነው? እሺ የመንፈስ ቅዱስ ፍሬዎችን ልንላቸው እንችላለን። አንድ ሁለት የመንፈስ ቅዱስ ፍሬ ማለት ፍቅር፣ ደስታ፣ ሰላም፣ በጎነት፣ ጽድቅ፣ ርኅራኄ፣ ቸርነት፣ የዋህነት የምንላቸው እነዚህ የመንፈስ ቅዱስ ፍሬዎች ናቸው። ፍሬያማ የምንላቸው አንድ ክርስቲያን እነሱ ካልታዩበት አንድ ክርስቲያን ወይም በክርስቶስ የሆነ ሰው እነዚህ ነገር ካልተገኙበት ሊቆረጥ ይችላል ማለት ነው። የዚህ ውጤት ለምሳሌ እምነት፣ የዋሃት ይባሉት እነዚህ በጣም መንፈሳዊ ነገር እኮ ከክርስቶስ ኢየሱስ የምታገኛቸው ናቸው። ይሄ ከሌለው አያ ሰው ክርስቶስ ላይ አይደለም ማለት ነው። አይ በክርስቶስ ጌታችን ደግሞ በእኔ ያለውና በእኔ ያለው እኔ እኮ አልተቃወምኩም። ቅርንጫፍ ሁሉ ጊዜ የሚኖረው በግንዱ ውስጥ ነው። ግን አሁን ለምሳሌ ሮሜ ምዕራፍ 5 ላይ ኦኬ አንዴ አዳምጠኝ ላውራ። ሰብሰብ ይላል። እሺ አላዳመጥከኝም ማለት ነው። እሺ አንዴ አዳምጠኝ። ሮሜ ምዕራፍ 5 ላይ ከቁጥር 6 ጀምሮ አንድ ጥቅስ ብታነብ ገና ደካሞች ሳለን ነው ክርስቶስ ስለኛ የሞተው የሚለው። ከዛ ስለሚሞት በጭንቅ ነው የሚገኘው። ስለ ቸር ሰው ሊሞትስ እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንዲሁ አሁን በደሙ ከጸደቅን ነው የሚለው። ምን ጸድቀው? በደሙ ከጸደቅን በእርሱ ከቁጣው ደግሞ እንድናለን። ቁጣ የሚለው ግን የመገለጡ ዘመን ላይ የሚመጣ ከቁጣው እንድናለን። ስለ እግዚአብሔር ቁጣ ቀን ይናገራል። በቁጣ እንድናለን። ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን ደግሞ በኋላ በራሱ ወይም በህይወቱ እንድናለን። ይህ ብቻም አይደለም፣ ነገር ግን አሁን መታረቁ ባገኘንበት በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። በስራም አይደለም። ስለዚህ አሁን ቀጣይ ያለውን ዘመን የምንለው በልጁ ነው እንጂ በእኛ በምንሰት ነው አይደለም።
እንደውም በደሙ ራሱ ሰላምን ያዝ ነው። ሮሜ ምዕራፍ 5 ቁጥር 1 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን ያዝ፣ ከእግዚአብሔር ጋር ሰላምን ያዝ፣ በእርሱ ደግሞ ወደ ቆምንበት ጸጋ መግባትን በእርሱ አግኝተናል። ገባሽ? ኤፌሶን ምዕራፍ 2 በአንድ መንፈስ ወደ አብ መግባት አግኝተናልና ይላል። ፍጹም እናታችን ሲናገር ሮሜ ምዕራፍ 8 ደግሞ ምን ብሎ ነው የሚያብራራው? ወደ ልጁ ወደ ሮሜ ምዕራፍ 1 ቆሮንቶስ ምዕራፍ 1 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት ይላል። ሮሜ ምዕራፍ 8 ግን የጠራን ነው የሚለው፣ ያጸደቀን ነው የሚለው። እንግዲህ የጠራቸውን አጸደቃቸው፣ ያጸደቃቸውን ደግሞ አከበራቸው። አንድ ክርስቲያን ጸድቋል ከብሯል ብለን እናምናለንም እንሰብካለንም። ይሄው ነው የእግዚአብሔር ቃል ትምህርት። ግን ከዛ በኋላ ይሄ ሰው የኃጢአትስ ቢያደርግ ኃጢአቱ የማይቆጠርበት ሲዝን ነው። ግን ኢየሱስን ቢክድ አይክድም። ከካደ ግን እሱ ከእግዚአብሔር መንግስት ይቆርጣል። በቃ መጽሐፍ ለምን ቆይ አንዴ፣ ክርስቶስን መካድ ኃጢአት ነው አይደለም? በጣም ትልቅ ኃጢአት ነው። ጌታ ኢየሱስን መካድ ለምን ኃጢአቱ ይቆጠርበታል? አዳኙን ካዳ በቃ ሊያድነው የሚችለው አንድ እሱ ነው። ለሰውነቱ አዳኙን ሲክደው ይሄኛው እንደዚህ አይነት ኃጢአት ሲሆን ይቆጠርበታል። ስለዚህ የሚቆጠርበትም የማይቆጠርበትም ኃጢአት አለ። አንዳንዶቹ ኃጢአት ይቆጠሩበታል አይደል? ያው አሁን በመሰረቱ ከኃጢአት መቆጠር ነው እኮ የሚወጣው። ሰውየው ከሳልቬሽን ነው የሚወጣው። ኢየሱስን ሲክድ የዳነበትን መሰረት ያጣል ማለት ነው። እሱን እኮ የሚያጣው ኃጢአቱ ስለተቆጠረበት ነው አይደለም? ይሄ እኮ ከቁጥር ውጭ ነው እኮ። ኃጢአት መቆጠር ማለት ምን ማለት መሰለህ? ሰው በህግ እየኖረ ኃጢአቱን ያስብበታል ማለት ነው። ምንም እኮ ለምሳሌ ስማ፣ አፖስትል ተረጋጋ። አንድ ማብራሪያ ልንገርህ። ኃጢአት መቆጠር ማለት ምን ማለት ነው? ኧረ እባክህ ያዘው እንዲህ በስመ አብ ያለው ወዳጁ። አሁን አንተ እያልከን ያለው ነገር ኃጢአቱን የማያስብበት የማይቆጥርበት እሱ በቃ ኃጢአቱን አያስብበትም፣ እንደው ሳይቆጥርበት አዳነን። እሱ ቅድም እኮ ነገርኩ። አይሁን እንግዲህ ከምዕራፍ 3 ጀምሬ አውዱን ተከትዬ ነገሮችን አብራርቼ የለ ምናምን እሱን ሁሉ አልሰማኸውም መሰለኝ ስነግርህም ቅድም በአይሁዳዊና በግሪክ ሰው መካከል የነበረው ልዩነት እግዚአብሔር እንዴት አስቀድሞ ሕግንና ግዝረትን ምናምን የተሰጣቸውን አይሁዳውያንን ከግሪክ ሰዎች ጋር ምንም እንደው የሕግ ምናምን ካልተሰጣቸው አሕዛብ ጋር እንዴት አድርጎ ወደ ድህነት እንዳመጣቸው አብርሃም እንዴት የሁሉ አባት ሊሆን እንደሚችል በእምነት በኩል ያለውን ነገር ምናምን እሱ ሁሉ እኮ አስረድቼ ነበረ ቅድም። በአብርሃም ምሳሌ መሰረት ሰዎች እንዴት እንደሚድኑ እነዚህን ሁሉ ነገር አስረድቼ አንተ አልሰማኸውም። ስለዚህ አሁን በደንብ አድርገህ ስማ ፕሊዝ። ኃጢአቱ አይቆጠርበትም የተባለው በቃ ሁሉም ነው። ሁሉም ኃጢአቱ ሳይቆጠርበት በክርስቶስ ስራ ወደ አብ መግባትን አግኝተናል። በቃ አለቀ። ሁላችንም በክርስቶስ ስራ ኤፌሶን ምዕራፍ 2 ላይ እንደተነገረው በክርስቶስ ስራ ወደ አብ መግባትን አገኘን፣ ኃጢአታችን ሳይቆጠርብን እንዲያው በጸጋው ተብሎ እንደተነገረ በሮሜ መልእክት ምዕራፍ 3 ላይ ልክ እንደዛ ማለት ነው። ግን አንድ ሰው ግን በክርስቶስ ከሆነ በኋላ ፍሬን ባያፈራ ይቆረጣል አለ። ወደ አብ መግባት ወደ አብ መግባት ማለት አንዴ ችግር የለም አልክና ወደ አብ መግባት ልታወራ ስለሆነ ወደ አብ መግባት እዛው ወጥተን እንደገና እነግርሃለሁ። ችግር የለውም። ወደ አብ መግባት ማለት ሁሉም ከአብ ርቆ ነበር፣ ከእግዚአብሔር ርቆ ነበረ። ስለዚህም በክርስቶስ በኩል ወደ እግዚአብሔር መቅረብን አገኘን፣ ወደ እግዚአብሔር ቀረብን ነው። በቃ ሌላ ነገር እኮ የለውም። ወደ አብ ገባን ማለት ወደ እግዚአብሔር ቀረብን፣ ከእግዚአብሔር ጋር መጠጋት ነው። ኦኬ መጠጋት ነው። ወደ አብ ወደ አብ መግባት ማለት ምን ማለት ነው? ህይወት መካፈል አይደለም። ኧረ እባክህ አንዴ እሺ ቆይ። ወደ አብ መግባት ማለት በአጭሩ ከእግዚአብሔር ጋር ወደ አብ መግባትን አገኘ ማለት በክርስቶስ አምኖ አንድ ሰው ወደ አብ መግባትን ካገኘ ምን ሆነ ነው የምንለው? ዳነ ነው የምንለው ወይስ ቀረበ ነው የምንለው? እሺ አንዴ አሁን የመጽሐፍ ቅዱስን ቃላት አጠቃቀም የማታውቃቸው ከሆነ እኔ የተወሰነ ላሳየህ። መቅረብ ተብሎ ይነገራል ወደ አብ። ምክንያቱም ርቀን የነበርነው እኛ ነው። ርቀን የነበርነው እኛ በክርስቶስ ስራ ቀረብን ነው ሀሳቡ። ስለዚህ ከእግዚአብሔር ጋር የነበረንን ያንን ጥላቻ ወይም ደግሞ እባክህን አንዴ የሚዩት አድርገው። ምን ሆኖ ነው ልጅ? ቀረብን ማለት ዳንን ማለት አይደለም። በክርስቶስ ቆይ እንዴ በጌታ ስም ሳወራ መሀል ማለት ተገባናል። የምን ቀርባችኋል ነው ትላለህ እንዴ?
ታዲያ መቅረብ እኮ ነው። በቃ እሱ እኮ ነው ወደ አብ መግባት። በክርስቶስ ስራ ወደ አብ መግባት አለን ማለት ወደ እግዚአብሔር ቀረብን። ርቀን የነበርን ሰዎች ወደ እርሱ ቀረብን ነው፣ ሌላ እኮ አይደለም። እሱን ለማወቅ እዛው ጋር ያለውን ላንብብል። እንግዲህ እንዲህ ይላል ቁጥር 18 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ቁጥር 18 ከፍ ብለህ ከስንት ጀምሮ ታነባለህ? እሺ ቁጥር 13 ጀምረን እናንብብ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አየው መጽሐፍ ቅዱስ እንዴት እንደሚጠቀም ቃላትን ተረጋግታችሁ እኮ ብትሰሙኝ በቃ በጣም ቀላል ነው። በተቻላችሁ አቅም ነቢይም ሐዋርያም ስሙኝና ይህንን አሁን ግን እናንተ በፊት ርቃችሁ ስል ገብቶብኝ ነበር። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ ማለት አይሁዳውያንንም የግሪክ ሰዎችንም በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ ማለት ይሄ አይሁዳውያኑ እነዚህ ያልተገረዙ ኃጢአተኞች ይሏቸው ነበር እነዛን እና ከነዛ ጋር ህብረት አያደርጉም። እንዲህ ያለውን ነገር ሁሉ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ። በማንና በማን መካከል ያለውን የጥልን ግድግዳ? በአሕዛብና በአይሁዳውያን መካከል፣ በተገረዙትና ባልተገረዙት መካከል። ይህም አለ በስጋው ያፈረሰ ካለ በኋላ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ለእነርሱ ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ስለዛ ርቀን የነበርን ወደ እግዚአብሔር ስንቀርብ ወደ እግዚአብሔር ስንቀርብ እሱ ወደ አብ መግባት አለን ይባላል። ወደ እግዚአብሔር መቅረብ ማለት ሶሪ፣ በጣም ስልክ እየገባብኝ ነው። በጣም ሶሪ። ስለዛ ወደዛ ወደ አብ ቀረብን። አሁን ይህን ሁሉ ነገር አሁን መጨረሻ ላይ ብትጠይቅ ጥሩ ነበር ነቢይ። አየህ አሁን ዋናውን ይዘን የመጣነውን ርዕስ እንዳለ ሚስ አስደረገን፣ ይህን እንድናብራራ አደረግን። ስለዛ የኔን ጥያቄ መጀመሪያውን ስትገባ አየህ እንትን ይላል፣ ዋናውን ርዕሱን እንድንትወው ያደርጋል። አሁን የዋናው ርዕስ ሳይነካ እንትን አለ። አሁን ይሄንስ ቀለል እናድርገውና ሰውንም እንትን እንዳንል እዚሁ ይዘነው እንዳንውል ምንድነው ሰዎች ኃጢአተኞች ነበርን። ምንድነው ርቀን ነበር ከእግዚአብሔር። ስለዛ በክርስቶስ በኩል እግዚአብሔር ወደ ራሱ አቀረበን። በክንዱ ጌታ ኢየሱስ የእግዚአብሔር ክንድ እንደተባለ ማለት ነው። ርቀን ለነበር ነው ለእኛ ክርስቶስን ልኮ ክንዱን ሰዶልን አቀረበን። ስለዛ ኃጢአታችንን ሳይቆጥር ታረቀን። በልጁ በክርስቶስ ሞት ታረቀን። ኃጢአታችን ሳይቆጥር ገና ደካሞች ሳለን ተብሎ እንደተነገረው ሮሜ 5 ላይ ገና ደካሞች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን ነው የሚለው እና በቃ ታርቀን አላው ኃጢአታችንን ቆጥሮብን ቢሆንማ ባልዳንም ነበረ። ስለዚህ ኃጢአቱ ያልተቆጠረበት እግዚአብሔር ኃጢአት የማይቆጥርበት ሰው ተብሎ እንደተነገረ ኃጢአታችን ሳይቆጥርብን በቃ እንዲሁ በጸጋው አዳነን። በቃ እመኑና ዳኑ። አሁን እያወራን ያለነው ግን ከዳነ በኋላ ግን አንድ ሰው ግዴታው ነው በጽድቅ መመላለስ ማለት አማራጭ አይደለም። እንደው ብትችል እስቲ እንደው በቅድስና ኑር፣ እንደው ከቻልክ እንደው ኃጢአትን አታድርግ፣ ግን ካልሆነ ምን ይደረጋል ዝም ብለህ ኃጢአት እየሰራ ኑር የሚባል ነገር የለም። ለምን ኃጢአትን ብትሰራ ድህነትን ታጠዋለህና እንደዚህ የሚል አለ አይደለም። ኃጢአትን ብትሰራ ፍሬን ባታፈራ እንኳን ድህነትን ታጠዋለህ እየተባልክ ነው። ፍሬን ባታፈራ ዮሐንስ 15 ላይ በግልጽ ነው የተቀመጠው። ምንም ማድረግ እኮ አንችልም። ዮሐንስ 15 ላይ በእኔ ያለውን ነው የሚለው። በእኔ ያለውን ካለ በክርስቶስ የሚሆነው ሰው ሲያምን ነው። ሳያምን በክርስቶስ መሆን የለም። በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል። አለቀ። በእኔ ያለውን ቅርንጫፍ ስለዛ በክርስቶስ ሆኑ፣ በክርስቶስ አምኑ። ግን ፍሬ የማያፈራ ካለ እርሱ ይወገዳል። አሁን እምነት አለ፣ ግን ፍሬን ካላፈራ ፍሬን ማፍራት ምንድን ነው በጌታችን ንግግር ከተባለ
በዛን ወቅት ላይ ያለውን የስብከት መንገድ ማየት፣ የቃላት አጠቃቀም ማየት ነው። የዛን ወቅት ላይ ከሚሰብኩ ሰባኪያን ውስጥ አንዱ ማን ነው? መጥምቁ ዮሐንስ። ብራዘሬ ጌታ ኢየሱስ እንደዚሁ በመስበክ በጀመረበት ወቅት ላይ ቀደም ብሎ የነበረው ዮሐንስ ነው። መጥምቁ ዮሐንስ ሲሰብክ ፍሬን ስለማፍራት ሰብኳል። አዎ ሰብኳል። ፍሬን አፍሩ እያለ ምንድን ነው እንድናፈራ ፍሬ እንድናፈራ ምን እናድርግ ተብሎ ሲጠይቅ ምን ብሎ መለሰ? ሁለት ያለው አንዱን ይስጥ። ይሰማል። ስለዛስ መልካም ስራን መስራት አይተዋል። በሰዓቱ የነበረው እንዴት ነበር የሚሰበከው? በዛ በህዝቡ መካከል እንዴት ነው ሲሰብኩ የነበረው ነው። ቃላቱን ሲጠቀሙ እንዴት የሚጠቀሙት ነው። ዝም ብሎ ህዝብን የማወዛገብ ስራ እኮ የተሰራ አልነበርም። ህዝቡ በሚረዳው መልኩ ነው የሚሰጡት። ስለዛ መልካም ስራን መስራት ነው። ስለዛ ጳውሎስ ይህንን ነገር ያዝ ያደረግና ምን ይላል? አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። በገዛ ስጋው የሚዘራ ሚኒንግ የስጋን ፈቃድ የሚፈጽም የስጋን ምኞትን የሚፈጽም ከስጋ መበስበስን ያጭዳል። በቃ ምንድን ነው እስቲ እሱ የስጋ ምኞት ምንድን ነው? የስጋ ስራ ምንድን ነው? እንደዚህ መበስበስን የሚያሳጭድን ነገር ካልክ ይኸው እዛው ምዕራፍ 5 ላይ ተዘርዝሮልሃል። ምን ተብሎ? ሟርት፣ ጣዖትን ማምለክ፣ ዝሙት፣ መዳራት፣ መናፍቅነት ምናምን የሆነ ዘርዝሮልሃል። እዛው ጋር ዘርዝሮ በእርግጥ እዛው ከዘረዘረ በኋላ መጨረሻ ላይ ምን ይላል? አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርስም። ከዛ ለቀጣል አድርጎ ምዕራፍ 6 ላይ ምን ያለ? አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ የሚዘራ ግን ከመንፈስ የዘላለምን ሕይወትን ያጭዳል ይልና የዘላለም ሕይወት ይታጨዳል። የስ ጳውሎስ ካለ አለ ነው። ኦኬ፣ ከምንድን የዘላለም የሚታጨደው? ከመንፈስ። ምን ካደረክ? በመንፈስ ከዘራህ። ምንድነው እሱ? መልካም ስራን መስራት። ማን ነገረ? ራሱ ጳውሎስ። የት? እዛው ቀጥሎ የተናገረው ነገር ጋር ምን ስለሚል ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት ይላል። ስለምናጭድ መልካም ስራ እንስራ። ምን ለማጨድ? መበስበስን ነው የዘላለም ሕይወትን። ስለዚህ ይሄ ግልጽ ነው። ስለዚህ ይሄ መጀመሪያ ገና አንድ ሰው ከመዳኑ በፊት ያለውን ነገር እያነሳን ከዳነ በኋላ ስላለው ነገር እዛ ላይ መተናፕ ላይ የምናደርገው ከሆነ አስቸጋሪ ነው። እንግዲህ ግልጽ ይመስለኛል። መልካም። እኔ መጀመሪያ ወደ ተነሳው ሀሳብ ልመለስ። አኬ ሀሳቦችን ስታነሳ እንዴት ነው ያነሳው? አንድ ሰው ከዳነ በኋላ ስለዳነ መልካም ስራ መስራት የለበትም እንደምንል አድርገህ ነው ያነሳው። እኛ እንደዛ አይነት ሀሳብ የለንም። ለድህነት መስራት የለበትም አትሉ? ማንኛውም ሰው ከዳነ በኋላ የመንፈስ ፍሬ ይጠበቅበታል። የዳነበትን ህይወት ይገልጠዋል። የሚገለጠው በምንድን ነው? በስራ ነው የሚገለጠው። እዚህ ላይ የትኛውም ወንጌል አማኝ እኔም ሆንኩኝ ክርክር የለንም። ግን እያለን ያለ ነው ሰው ኃጢአት ይሰራል። አንተም እኔም ነፍሳችን ከስጋችን እስክትለይ ከዚህ ምድር እስክንሄድ ኃጢአት እንሰራለን። ኃጢአት መስራት ስናቆም ነው ምንድነው ብለህ የምትለኝ ከሆነ ደግሞ ምድር ላይ የሚድን ሰው አይኖርም። ይሄንን ያዝልኝ። ሁለተኛ አንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 10 እንደዚህ ይላል፣ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብላተኛ ናጺ አለቃ መሰረትን መሰረቱ፣ ሌላም በላዩ ላይ ያንጻል፣ እያንዳንዱም ግን በራሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ከዛስ ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይም በእንጨትም በሳርም ወይንም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ይላል የእግዚአብሔር ቃል። እዚህ ጋር ጳውሎስ የሚነግረን ነገር ምንድነው? ማንም የሚመላለስበትን ምልልስ ወይንም ደግሞ የሚሰራውን ስራ ሊያተርፍበት ይስራ። ነገር ግን የሚሰራው ስራ እንደሚገባ ካልሰራ በስራው ይጎዳበታል። ሲጎዳበት እሱ ግን ይድናል። ሰውየው ይድናል የተባለው ማን ነው የሚለው ወሳኝ ጥያቄ ስለሆነ ይሄንን እንድትመልስልኝ ፈልጋለሁ። ሰውየው እንዴት ነው የሚድነው? ስራው ተቃጥሎ መልካም ስራ ይሰራምና። አዎ እሺ፣ በቃ ቀለል አድርጌ ብቻ ልመልስና ሲስ እሺ፣ በቃ እንትን እንበል። ስንት ሰዓት ነው አሁን? 7 እንዴ! በስመ አብ አንተ በጣም ሰዓቱ ሄደ።
በጌታ ስም 7 ሰዓት ከ10 ሊሆን ስለዛ በቃ 3 ደቂቃ ስጠኝና 7 ከ10 ሲል እንወጣለን። እዚሁ አጠቃለን ነው። አሁን ያነሳው ነገር ነቢይ አንድ ቆሮንቶስ ምዕራፍ 3 ላይ ነው ምዕራፍ 1 ላይ ነው ምዕራፍ 3 ላይ አይደል? እሱ የሚያወራው እኮ ይሄ መልካም ስራ ስለመስራት ስራ ለመስራት አይደለም። ስለ አገልግሎት እኮ ነው። ስለ አገልግሎት ነው። አንዳንድ ሰዎች እንዴት ነው የሚያገለግሉት ነው። አንዳንድ ሰዎች በደንብ የሚጸናላቸው ብዙ የሚያገለግሉ ይኖራሉ፣ ብዙ የሚጠቅሙ ይኖራሉ። እና ከጠቀሙ ስራና አገልግሎት የተለያዩ ናቸው። በስራ ውስጥ መበደል ኃጢአት የለም። አይ አይደለም። ይሄ በስራ ውስጥ በአገልጋይ አይበድልም እያልክ ነው። እኔ ከሆነ አገልጋይ ነኝ፣ በአገልግሎት ውስጥ አልበድልም አይደለም። አንተ ምንድነው በበደል ደረጃ በደልን እየሰራህ ከሆነ እሱን አሳየን። ኃጢአት የሚሰራ ከሆነ ኃጢአት ከሰራ የሚል ነገር ካለ አሁን ያነበብከው ላይ አሳየን። ኃጢአት ቢሰራ አይልም የሚለው ምንድነው? ስለ ስራ ስታወራ እኮ ነው የቆየው። ስለ ስራ አንድ ይቅርታ፣ ስለ ስራ እያወራህ እኮ ነው የቆየው። ስለ ማጨድ ስታወራ ስለ ስራ ነው ያወራህ። አንድ ስማኝ እባክህን ከይቅርታ ጋር። እንዲሁም ደግሞ ዮሐንስ ስለ ስራ ነው ያወራኸው። ዋይ ያ ከሆነ አገልጋይ የማያገለግል ብለህ ልትለየው አትችልም። በቃ ቆይ አንድ ያስወራኝና እንጨርሳት። ይቅርታ ሲሲ ከአስርቱ እሺ እንትን ነው አልኩ። ይኸውልህ እዛ ጋር የሚያወራው ስለ አገልጋዮች ነው። አገልጋዮች እንዴት ነው እንደው ስራን የሚሰሩት ነው። እሺ ይኸው አንድ ላንብብልህና ከዛ በኋላ በቃ አንብበን ብቻ እዚሁ ስናነበው ራሱ ግልጽ ይሆናል። ከዛን ጨርሰን እንውጣለን። በኮሪንቶስ ቤተክርስቲያን ውስጥ መከፋፈል ነበር። አንዱ የገሌ ነኝ አንዱ የገሌ ምናምን ይላል እና ስለ አገልጋዮች ተናገረ። ምን አለ? እሺ ቁጥር 4 ላይ አንድ ቆሮንቶስ ምዕራፍ 3 ቁጥር 4 አንዱ እኔ ጳውሎስ ነኝ፣ ሁለተኛው እኔ አጵሎስ ነኝ ቢል ሰዎች ብቻ መሆናቸው አይደለም? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውን ጌታ እንደሰጣቸው ያገለግላሉ። ምነማን? አገልጋዮች ምን ያደርጋሉ? ያገለግላሉ። እኔ ተከልኩ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳቸው አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል። ምን ጉዳይ ላይ? አገልግሎት ጉዳይ ላይ። አገልግሎት ፓፓ አንዴ አሁን አንተ የምታወራው ረጅም ስለምታወራ እኛ ማውራትም እሱን አንድ ብቻ ነው። አላወራንም፣ ሀሳቦቻችንን አላነሳንም። አንተ ለመናገር አንድ ፕሮፌት ክፍሉ ይነበብ ቢያንስ ሜንሽን ያደረግከው ሜንሽን ኦልሬዲ መልስልኝ ብለኝ በቃ የትም ቦታ ላይ ስራ ካለ ስራ ነው አኬ እየተጠቀመ ያለው። ስለዚህ ስራን ከስራ አይደለም። ጠያቂ አንተ ከሆንክ እኮ ብዙ ተናጋሪ እሱ ነው የሚሆነው። ጠያቂ አንተ ከሆንክ ተናጋሪው የሚሆነው እሱ ነው። ኦብቪየስ ነው። እንደዛ አይሆንም። እኛም ደግሞ ሀሳባችንን ካላስረዳን አይሆንም። ካላስረዳን እንደዛ ነው የሚሆነው እኮ እና ኤርሚ አንተም ያው በመቆረጥ የምታመን ወንጌላዊ ማኝ ስለሆንክ አንተም ጋር ለመቆረጥ ችግርናል። ላልትቆረጣለህ ፓፓ በሰፊው ታብራራላችሁ። ቆይ መጀመሪያችን እናንብባት። መጽሐፉና ቴክስቱ እኮ ነው የተነበበው እኮ ቴክስቱ ይጨርሳል። ሰውም እኮ መካከል ላይ የመጽሐፉን ሀሳብ እንዳይረዳ ማድረግ እኮ አፖስትል ፕሮፌትን ይሄ ፌር አይደለም። አሁን ማብራሪያ ሁሉ እኮ አልሰጠም እኮ ቀጥታ መጽሐፍ ቅዱስ ላይ ሀሳብ ነው እያነበበ ያለው። አሁን እዚህኛው አላግባብ አላማ አገልግሎት አታብራራው፣ አንብበው። እሺ የሚተክልና ያላግባብ ማገልገል ኃጢአት ነው። ኃጢአት አይደለም ነብይ ወይ አንዴ ያላግባብ ማገልገል ኃጢአት ነው። ኃጢአት አይደለም። ምን ማድረግ አልከኝ ወንድሜ? አገልግሎትን እንደሚገባ አለማገልገል ኃጢአት ነው። ኃጢአት አይደለም። ድካም ሊሆን ይችላል፣ ኃጢአት ግን አይደለም። ስንፈ አይ ግን አይደለም። እንደሚገባ ማገልገል አለብህ። ግን ስታገለግል ግን በአንድም በሌላ ምክንያት እዚህ ላይ የሚናገረው ስለምን መሰለህ? በአንድም በሌላ ምክንያት ለምሳሌ ፍሬን ባታፈራበት በአገልግሎትህ ማለት ነው። ለምሳሌ አንተ አገልጋይ ነህ እንበልና አገልጋይ ነህ እንበል። ከዛ በኋላ አገልጋይ ሆነ እና አፖስትልም አገልጋይ ነው እንበል እና አገልጋይ ነህ በለኝ እንበል አትበል እንበል ነው ፓፓ። እኔ ይቅርታ
ይቅርታ አድርግልኝ ወንድሜ። አሁን በእኛ ዘንድ ስላሉት ይቅርታ፣ በእናንተ ዘንድ ናችሁ ችግር የለም። በእኛ ዘንድ ተረዳኝ። በሌላ ነገር አትረዳው። አንተ ሲሲው እየሳካ አታስጠምደኝ። በሌላ ነገር አትረዳው። አሁን ለእኔ አሁን አንተ ለእኛ አይደለህም አገልጋይነት አይደል? ለፕሮቴስታንት ወንድመቶች አይደለም? ለእኛ ስላሉን ለዛ ብዬ ነው ይቅርታ። አይ እኔ እኮ አንተ ሐዋርያ መልሶች ብዬ ነው አኬ ነው ብዬ ነው የምጠራው። እኔንም ብዬ እንደመጣሁት እንድትለኝ እኮስ። አዎ በፕሮቴስታንቱ አገልጋይ ነህ እኮ በቃ እሺ እኮስ በፕሮቴስታንቱ ነው አገልጋይነት። እኔ ደግሞ አገልጋይነትህን የወሰድኩት ለፕሮቴስታንት ሳይሆን እንዳጠቃላይ እውነተኛ የጌታ አገልጋይ ብለን ብንወስድ ነው እያልኩ ያለሁት። ለዛ ብዬ ነው እንጂ ሌላ አይደለም። እውነቱን ለጌታ በሚያውቀው በክፋት ምናምን አይደለም። እና አሁን አንተና አፖስትል አላችሁ አይደለ? ለምሳሌ አንተና አፖስትል ለአገልግሎት ወጣችሁ ወይም በአገልግሎት ህይወት ውስጥ ኖራችሁና ስትኖሩ ዋናው ሚሽናችሁ ዋናው ተልእኳችሁ ለምሳሌ ሁለታችሁም ሰዎችን ወደ ጌታ ማምጣት ቢሆንና አንተ ፕሮፌት ምንም አንድም ነፍስ ወደ ጌታ ባታመጣ ያው ሞክረሃል እኮ ትሰራለህ፣ ታገለግላለህ፣ ግን ምንም ፍሬ ባያፈራ አገልግሎት። አፖስትል ደግሞ 37 ነፍሳትን ወደ ጌታ ቢያመጣ አየህ አንተ ገና ለገና እንደው አገልግለህም ግን ፍሬና ስላላፈራህ ተብሎ ያንተ ያው ደካማ ነው እውነቱን ለመናገር። ምክንያቱም ፍሬን ስላላፈራህበት ወይም እንደዚህ ነፍሳትን ስላላዳንክ ግን አገልግለሃል። አትሊስት በዚህ ምክንያት ብቻ ድህነትን ታጣለህ አይልህም ጌታ። አፖስትል ግን ይህንን ብዙ ነፍሳትን በማምጣቱ ምን ሊሰጠው ይችላል? ሽልማት ሊሰጠው ይችላል። አሁን ይህንን ለመረዳት ስለዚህ እያወራ እንደሆነ ለመረዳት ይኸው አሁን ሰማ እንደዚህ ይላል፣ የሚተክልና የሚያጠጣ አንድ ናቸው፣ ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ አለ። ከላይ ስለ አገልግሎት ካወራ በኋላ ማለት ነው። ሌላውም በላዩ ያንጻል። በዚህ በተመሰረተው ላይ ደግሞ ሌላው ያንጻል። አንዴ ሐዋርያቱ ይሰብካሉ፣ ከዛ በኋላ በተሰበከው ላይ በዛው እየሰበክ መኖር ነው እንጂ አዲስ መሰረትን መጣል አይቻልም። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ለምን? ሌላ እንግዳ ትምህርት ይዞ መምጣት ስለማይችል በቃ በመሰረቱ ላይ ብቻ የሚሄድ ነው። ሐዋርያው ጳውሎስ ካስተማሩ ወይም ሐዋርያቱ ካስተማሩት ውጪ ሌላ ማስተማር ስለማይቻል፣ እሺ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል አለ። ምን ቢያደርግ ቢያንጽ? ከላይ ምን ብሎ ነበር? እናንተ የእግዚአብሔር ምን ናችሁ ብሎ ነበር? የእግዚአብሔር ሕንፃ ናችሁ። ስለዚህ እኛ የምናንጽ ነን፣ የእግዚአብሔር ሕንፃ ናችሁ። ምን በማድረግ በመስበክ ከላይ ወይም ደግሞ በማገልገል ምን ብሎ ነበር ከላይ? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው፣ ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ ብሎ አልነበረ? ስለዛ በቃ እንደዚህ አገልጋይ ነን፣ የእያንዳንዱ ስራ ደግሞ ይገለጣል አለ። አገልግሎታችሁ ማለት ነው ይገለጣል። በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱን ስራ እንዴት መሆኑን እሳቱ ይፈትነዋል። ከዛስ ማንም በእርሱ ላይ ያነጸው ስራ ቢጸናለት፣ አየህ ያኔ ስታንጽ በዛ በተመሰረተው መሰረት ላይ ብቻ ሆነ። ይሄ አዲስ እንግዲህ ነገር ይዘህ መተህ ሌላ መሰረትን መሰረታለሁ ብትል ሲጀመር አገልጋይ አይደለም። ግን ገና ከጅምሩ በእነ ጳውሎስ ላይ ተመስርተህ በዛ በቅብብሎች ውስጥ ሆነ እያነጽ የምርም ያ ስታንጽ ደግሞ ስራው ቢጸናልህ ነው። ስራው ቢጸናልህ ምን ያደርጋል? እሺ አንዴ ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ግን ይጎዳበታል። አየህ ምንም እንግዲህ አሁን ፍሬ ባያፈራ ልክ ቅድም እንዳልኩት ለምሳሌ ፕሮፌት አንተ የግልጽ አገልጋዮችን ብቻ ነው የሚመለከተው ብለህ አዎ ይሄ እዚህ ጋር ቆይ አንዴ በጌታ አንዴ ላንብበው። እዚህ ጋር አዎ ስለ አገልጋዮች ብቻ ነው የሚያወራው። አንዴ ግን ቆይ አንዴ ትንሽ ብቻ ጠብቅ። እሺ በአዲስ ኪዳን አገልጋይ ማን ነው? ቆይ አንዴ እሺ እነግርሃለሁ። እሱ ቆይ ዳን ያስጨርሰው ይጨርስ እነግርሃለሁ። ይጨርሰውና የማንም ስራ የተቃጠለበት ቢሆን ይጎዳበታል አለ። ይጎዳበታል። አዎ ከምን አንጻር? እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። እርሱ ራሱ ይድናል። ታዲያ ምኑን ተጎዳ ታዲያ ካልከኝ ደሞዙን ይቀበላል ብሎ አልነበር ከላይ? ያንን ሽልማት ታጠዋለህ። አየህ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን እያለ እንደዚህ ይናገራል ነው። ስለዚህ ምንድን ነው ምንም ይህንን ክፍል በቃ ሲዘጋ ራሱ ምን ብሎ የሚዘጋው? አንዴ ቁጥር 22 እና 23 ላይ ጳውሎስ ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለሙም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚወጣውም ቢሆን ሁሉ
የእናንተ ነው፣ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው በማለት ያስቀምጣል። ከዛ በኋላ ምን ይላል? እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ሚስጥር መጋቢዎች ይቁጠረን ይላል። ስለዛ ምንድን ነው ከተባለ በአገልጋዮች ዘንድ ስላለ ነገር። ምክንያቱም በኮሪንቶስ ቤተክርስቲያን ውስጥ ሰው ተበታትኗል። አንዱ እኔ እንትና ነኝ ይላል። በቃ አገልጋይ እኮ ምንድን ነው? አገልጋይ ያገለግላል፣ ዞር ይላል፣ እግዚአብሔር ነው የሚያሳድግ። በቃ በሱ ላይ ተመስርተ ኑር። እናንተ የጳውሎስም አይደላችሁም፣ የኬፋም አይደላችሁም፣ የአጵሎስም አይደላችሁም። እናንተ የክርስቶስ ናችሁ፣ በክርስቶስ የእግዚአብሔር ናችሁ፣ የእግዚአብሔር ልጆች ናችሁ። የገሌ ነኝ አትበሉ። አገልጋይ በቃ መስራት ያለበትን ይሰራል፣ ያንጻል። እንደ ብልሃተኛ ናጺ እኔ መሰረትን መስርቻለሁ። ማንም ሰው ሌላ መሰረትን መመስረት አይችልም። በዛው ላይ ያነጸ ይሄዳል። ሰው ሲያንጽ የሚጸናለት ካለ እሱ ይሸለማል፣ ደሞዝን ይቀበላል። ሲያንጽ ግን ወይም በዛው ላይ ሲያገለግል ማለት ነው እንደ አንድ አገልጋይ እንትን የሚል ከሆነ ግን ምንድነው ዝም ብሎ ደካማ ቢሆን ግን ምን ይሆናል? እሱ ራሱ ይድናል፣ ግን ሽልማትን ወይም ደሞዝን አይቀበልም ነው። በቃ ይሄ ነው ሀሳቡ እውነቱን ለመናገር እና እዚህ ላይ ሁለት ስህተቶች አሉ። አንደኛ በፕሮቴስታንት ወንድሞቻችን በአንዳንድ ፕሮቴስታንት ወንድሞቻችን የሚነሳው ልክ አሁን እንደተባሉ ይሄን የመጽሐፍ ቅዱስ ክፍል ሲያዩት የትኛውም ሰው በኖርማል ምልልሱ ውስጥ ኃጢአት እየሰራና በመልካም እየኖረ ምናምን ብለው ይፈቱታል። ይህ ስህተት ነው። አሁን ቅድም እንዳየነው ካቶሊካውያን ወንድሞቻችን እህቶቻችን ደግሞ ለፐርጋቶሪ ይጠቅሱታል። ይሄ በእሳት ይድናል ምናምን እዛው ሄዶ ኃጢአትን ሰርቶም ከሆነ ምናምን ፐርጋቶሪ ላይ የመንጻት ነገርን አልፎ ይሄዳል ለማለት ይጠቅሱታል። ሁለቱም እንደዛ አይልም። የካቶሊኩም የጴንጤውም የአንዳንድ ፕሮቴስታንት ወንድሞችም ትክክል አይደለም። ስለዛ ትክክለኛው ስለ አገልግሎት ነው የሚያወራው። አገልጋዮች ግን ቢበድሉ ወይም ኃጢአትን ቢሰሩ እነሱ ይቀጣሉ ኃጢአትን ከሰሩ እና እንደዛ ነው ወዳጄ። በቃ ከ19 ሆነ ሲሲዬ ብንወጣ አይሻልም? ነብይንና ሐዋርያ ሌላ ጊዜ ላገኛቸው በሰፊ። በቃ እሺ፣ እንዳትቀደና ሆነ። እሺ፣ ሌላ ጊዜ ይቀመጥልን። እንገናኛለን። እሺ ወንድሞቼ፣ ከእናንተ ጋር ማመናችሁ በጣም አስደንቆኛል። እነ ኤርሚ ለመቆረጥ ማመናችሁ በጣም አዝኛለሁ። አንተም እኮ ታምናለህ ፕሮፌት በጣም በቃ ኧረ ወገናችን ቤተክርስቲያን እንደሱ ነው የምታስተምረው? ምንድን ነው የምትለኝ? ጸጋ ይብዛላችሁ ፓፓ። በቃ እሺ። ኧረ ጠላት እያበዛብኝ ነው ሲሶ። ሰላሙን ምንም እየጠቀምከኝ አይደለም ማለት ነው። እኔ አይደለም ከታች ቢኒ አለ እኮ አንዴ ቢኒ አለ ገባና ቢኒ አለ። በዚህ አጋጣሚ ወጣ ቢኒ እንትና ዴቭ የውይይት ጥሪ አቅርቦለታል ወዳጅ ለኤርሚያስ እንዲያደርሰው ነበር። ወጣ እሷን አንቺ አቀሳሳሪ ጌታን እንትና ከታች ኮሜንት እየጻፈ ነበር። ለእኔ ኮሜንት መጻፉን ትቶ የውይይት ጥሪ ቢያደርስለት ቢኒ። ኧረ ከቢኒ ደርሶ ለኤርሚያስ ነው የደረሰው ቀድሞ። ኖ አንተ ኦልሬዲ በጣም እኮ ወይ ቢኒ ወይ ሲሶ ሰላም ነው ወይ ቢኒ ሰላም ነው? እንዴት ነህ? በዛ ዛሬ የከፈትኩት በዛ ነበር። አንዳንድ ሰዎች በውስጥ በጣም ብዙ አንዱ ለቪዲዮዎች ሼር እያደረጉልኝ ነበር። የሉትራኑ ዳዊት ለኤርሚያስ የውይይት ጥሪ አቅርቦለታል በጥምቀት ጉዳይ። ድንገት ፈቃደኛ ከሆነ የውይይት ጥሪ አቅርቦለታል። ኤርሚ ያደረገውን ጥሪ ልጁ ተቀብሎ ነው። ቆይ ሰላም ልበል መጀመሪያ። አኬሻ ኤርሚ ሰላም ናቸው። ቆይ ሰላም ልበል ይላሉ። እሺ ኦኬ። ሰላም ለአንተ ወዳጅ፣ እንዴት ነው? ጌታ ይመስገን። ሰላምታ ደግሞ የጴንጤ ነው። ሰላም ለአንተ ይሁን። ደስ ሲል እና እንዴት ነው? ዲቤት ሰሞኑን እየጠበቅን ነው። ሰላም ለአንተ ይሁን። እሺ ቆይ የማን ነው? ሲሳይ ያለውን ነው ወይስ ሌላ ነው? እኔ አይደለሁም እኮ ቪዲዮ ሌላ ሰው ሉትራን እንደምጠርቶ ነው እንጂ ለዲቤት እኮ ሉትራኑ ልጁ ተቀብሎ ነው የኤርሚያስን ጥሪ ተቀብሎ ነው ወይስ ራሱ ጥሪ አድርጎ ነው? አልገባኝም። ኤርሚያስ ለሉትራኑ ወንድም አቅርቦለታል። ኤኒዋን ኦኬ። ሉትራኑን ከሆነማ ተቀብሏል። በቃ እሱ በጥምቀት ላይ እናውራ እያለ ነው።
ኦኬ ተቀብያለሁ የሚል ቪዲዮ ሰርቷል። አይ ኤርሚያስ ጥምቀት ላይ አይደለም ጥሪ ያደርገው አኬ አሁን ጥምቀት ላይ ነው። ማነው ጥሪ ያደረገው? ጥምቀት ላይ ነው ውይይት ይጠራ ስፔሲፊክሊ ጥምቀት ላይ ብሎ ነው ልጁ ጥሪ ያደረገ ምትለኝ ዳዊት በህፃናት በጥምቀትም ጠርሶ ነው ለኤርሚያስ ብቻ ከኤርሚያስ ጋር ውይይት ማድረግ እፈልጋለሁ። ሜንሽን አድርጎታል ዳዊት የሚባለው ዳዊት ለኤርሚያስ ብሏል። በቃ ሜንሽን ካደረገው ያው ራሱ ኤርሚም ያየዋል ማለት ነው። እኔ ግን እውነት ለመናገር አላየሁትም። ሲሶ ሪፖስት አድርገዋል ማየት ይችላል። ሪፖስት አድርጌዋለሁ። አንቺ እኮ ጎብዘሻል። አሁን ለሁሉም ነው ሪፖስት የምታደርገው። አንተ ምን እንደምትል ስላወቅኩ ነው ሪፖስት የስራው ባህሪ ነው። እኔ አሁን ላይቭ እኮ እየተናገርኩ ነው። ስለዚህ እንደው ፈቃደኛ ከሆነ ያው እንወያያለን ስለሆነ አይ ስፔሲፊክሊ ካየው ሜንሽንም ካደረገው ራሱ ሙሉ ሰው ነው። ምላሽ ሰጥቶበታል እኮ ግልጽ ነው አይደል? እኔ የቅርብ ሰው እንደመሆነ መጠን ብዬሽ እንጂ አንተ የሩቅ ነህ። አሁን የሩቅ ሆነሃል። ደግሞ እንደ ፓስተር ሶፊ አፖስትሎችን መሰብሰብ ጀመርክ እንደ ጌታ ስሙ። ሊጠይቁ ገብቶ እኮ ነው ሊጠይቁ ገብታ ሊወያዩ አንዳንድ ጥያቄ አለብን ብለው ጥያቄ ነበረባቸው። ጥያቄያቸውን እየመለሱ ነው። አይ ለነገሩ ቆራርጦ ወጡት እንጂ አፖስትል በእንግሊዝኛ ነው፣ በአማርኛ ሐዋርያ ነው። የሐዋርያዊ መልሶች ደግሞ አለ በደንብ ይመልስላቸዋል ምናምን። አይ ቲንክ ተግባብተው ወርደዋል ይመስለኛል። እኔ ዘግይቼ አሁን ግን ምን መሰለህ አሁን እኛ በጣም የምንፈልገው እንትን ነው። በጣም ብዙ ሰው እኔም ብዙ ሰው ሼር አድርጎልኛል። እንደውም እሷ ነገር ላይ እንትን ብታደርጉ አሪፍ ነው። መልካም። ጌታን እውነት ለመናገር አላየሁትም፣ ግን ኤርሚ ራሱ ሜንሽን ተደርጎ ስለሆነ ኤርሚ ብቻ አይደለም ባይዘው ለምሳሌ ኤርሚ ብቻ ሳይሆን ሉትራኖች ከፔንቴኮስታል የሚመጡትን ሰው እንፈልጋለን እያሉ ስለሆነ ሉትራኖች ከፔንቴኮስታል ነው ያሉት። ከፔንቴኮስታል የሚመጡትን ሰው ለምን ከፔንቴኮስታል መሪው ጋር ለምን አወራም? ከዩ ጩፋ ነው እንደ መሪያቸው እንደ ቢኒ እዩ ጩፋ ነው እንደ ደግሞ መሪው የፔንቴኮስታል አሁን የተቋቋመው የማይመጣ ጉድ የለም ዘንድሮ። ያ የፔንቴኮስታል እኮ ማለት ህብረት እንኳን አይደለም። ኧረ ውዳት ያዝ ብራዘር። ቲክቶክ ላይ ሰውም የላቸው ነው የምትለኝ ፔንቴኮስታል ቴዎሎጂያንም የላቸውና ፓርቲ ወይም መጨረሻ እንግዲህ ወደ ቁም ነገሩ ስመለስ የእውነት እንዳልከው ዴቪ የተባለ ልጅ አይደለም፣ ሲሪየስ ነው። ጌታን አልቀማ። እንቀልዳለን ችግር የለም። ግን የእውነት ልጁ አድርጎ ከሆነ ዴቭ ለራሱ ለኤርሚያስ አድርጎለት ከሆነ ሜንሽንም አድርጎት ከሆነ እንግዲህ ኤርሚ ያየዋል አይቶታ ይሆናል ማለት ነው። ሜንሽን እኔ እውነት ለመናገር አላየሁትም። ባየውም ምንም ማድረግ አልችልም። ልክ አንተ እንደምታየው ኤፌሶን ቢኒ ሲጀመር እኛ እኮ አንድ ነን። ውይይት አያስፈልግም። ምንድን ነው እንደዚህ አይነት ነገር? እኔ አልስማማም። ኤፌሶን ቆይ ትከፈችለት። ኤፌሶን ምኑን ያ ቪዲዮን ትክፈትልኝ። የእንትኑ የጥሪውን ከአንዴ ልከፍተው ነው በኝ። እሺ ለእኔም እንትን ላድርገው ሊያዘው ማለት ነው። ስክሪን ሪከርድ አድርጊ ልከፍተው ነው ብለሽ ነገር አብረን ሪከርድ ሰላም ልጆቼ የሰጡትን መልስ ከመጀመሪያ አድርጊው ቤትሻ የተዘረዘረው አጥፊ አካላዊ ምንድን ነው ይሄ ያለው ስክሪንሽ ላይ ያለው የጽሁፍ ምንድን ነው? ኧረ ቆይ መጀመሪያ ማን ነው ይሄ ሰውዬ የሚያወራው? ቆይ አንዴ ቤቲ ወይ አቤት። እሱ የተዘረዘረውን ይሄ ስክሪን ላይ ያለው ነገር ምንድን ነው? እሱን አጥፊ። በቃ አሁን ወደ ኋላ መልሽ ነው።
አይ ፈረንጁ ሰውዬ ማን ነው? እኚህ ሁለቱን አውቃቸዋለሁ። አወያያቸው ነው መደበ ነው ሙደሪ ነው ማለት ነው። መጽሐፍ ቅዱስ አለመለስም ማለት ይሶ እኛ መደበ ነው ራሱ ዴቭ ያደረገው አለ። እሱን ታሳየው ራሱ የዴቭ ነው። ይሄው ስማው ቢኒ አይ ኤአይ ምናምን የተጠቀመው ይሄው ስማው ይሄው አራዳም እሱን አለ አኪሻ ታውቀው የለ እንደ የሚዲያውን ሁኔታ ያደረገው አይ ምናምን የተሰራ አይ ኦሪጂናሉን ክፈቹ። ኦሪጂናል አለው። አይ እና ትክፈቹ። በአጠቃላይ ኦሪጂናሉ ዙሪያ ላይ በህፃናት ጥምቀት ማለት ነው በሰላም ሀገር ቤዛ ያደረገ ቤተክርስቲያን ጉባኤቶችና ስኮላሮችን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዛ ያደረገ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ሌላ ቤቲ ሌላ አለ። ሌላ እኔ ልክፈተው። ሌላ ያ የእሱን ድምፅ አይደል የሚፈልጉት? ኦሪጂናሉ ከሌለሽ ተይው በቃ። እንትን የተባባለው ምናምን የተቀመመውን አይደለም ኦሪጂናል። ሌላ ሰው ለቀቀው እኮ አለ እኮ ወይ ማሂድ አለ ደግሞ የማሳየት ከሆነ ቆይ አንዴ ቤቲ በቃ ቤቲ እቤት መተን እናየዋለን። አንቺ ጋር ሲሶ ያሳየን ሌላኛውን ያሳየንና ከዛ አንቺን እሱን እናየዋለን አብረን እዚህ ለምን ሼር አድርገው የለም እሱ እናይላታለን። እዚህ እናየዋለን። ችግር የለም። መጀመሪያ እንጨምራለን። እሺ ሲሶ ላሳየለት ወይስ እንደዚህ? ሌላ ኦሪጂናል እሺ። እኔ በሌላ ስልክ ስለሆነ ወደዚህ ሼር ላደርገሽ ከዘካሪያስ ጋር ሼር ላደርግ። 1 ሚኒት አረ ዴቫ ሌላ ማን ነው? ሲሶ ሌላ ስልክ ካለ የዴቭ አካውንት ላይ አለልህ እኮ የራሱ አካውንት እኮ ዘካሪያስ ላይም አለ እየተባለ ነው። እስቲ ያው ቆይ ሀኒቾም ላይ አለ። ቆይ ሄሉ ጋር ሊኖር ይችላል። ሄሉ ጋር ኦሪጂናሉን ሄሉዬ ቀማሚ ናት። እሷንም አላምናትም። ያልተቀመመ ጋይስ በእናታችሁ ዊዛውት ሳልት ጨው የሌለው ምንድን ነው? ትሬነር ናት እንዴ? ታሰለጥናለች እንዴ? ኧረ ይመቻት። እዚህ የሪናንተን ድምፅ እየሰማች እሷ ስፖርት እየሰራችብን እንዳትደርሱብን ይመስላል። ስትሮጥብን እኮ መጠርጠር ነበረብን። አንደርስበት እንዳትነኩኝ ይመስላል። እሷ ቀማሚ ናት። የእሷን አልቀበልም ይላል። ወዲያውኑ በርገድ አድርጋ ጂሙን አላሳየችውም። ያስፈራራቸው እኮ ነው። ግን ኧረ እኔም ላይ ብገባለሁ አንዳንዴ ጂም ሲሶ ታያየለ ይገባል። ኧረ ይገባል እንዴ ያለው ሰው የለም እንደ ኦሪጂናሉ ያለው ሰው ሁለተኛ ስልክ ያለው ሰው እኮ ሀና ላይ ገብቶ ማውጣት ይችላል አለ ወይ ከኔ ማድረግ ይችላል። እሺ አንዴ ሀና የምን ወንጌል ነው መጣ? ኧረ ምንድን ነው ያመጣው? ኧረ ተወን ወገናችን። ምን እያለ ነው? ኤርሚ እንትና ቢኒ ቆይ እስኪ እዚህ ደግሞ ምንድን ነው ሲሲ ቢኒ ሲስ
አይ ምንድነው በጌታ ውረድ በጌታ እንዴ ስማ ማን ወንድማችን ዴቭ ነው እንዴ? ይሄን ማውቀዋለሁ። ስማ የውይይት ጥሪውን ያ ሲሲ ይሄንንማ ልጅ አውቀዋለሁ፣ ግን ጥሪውን አልሰማሁም። ቀጥሉ። እሺ ኧረ ቢኒ ልጃት በትልቅ ሰው ነው ይሰማችኋል? አይ ይሄን ልጅ አውቀዋለሁ። ቢኒ ሚዩት አድርጋ እሺ እንደመጣ ሚዩት ታስደርገኛለህ አለቃ። እሺ ቀድም የሚያረኩህ እኔ ነኝ ወቀው። እሺ እስኪ ካላየው ሞዴሬተር ነህ? አድምጥ ሞዴሬተር ነህ? ተጠንቅቄ ላውራ እንግዲህ። እሺ ዝም ብለህ አድምጥ። ኧረ ወደ ሀሳቡ ጋይስ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዛ ያደረገ የአባቶችን ትምህርት ቤዛ ያደረገ የቤተ ክርስቲያን ጉባኤቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዛ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ገለልተኛ ቤት የውይይት ጥሪን ከተቀበልክ በኋላ ገለልተኛ ቤት እንመርጥና ወይ ሲሶ ቤት ወይም ደግሞ ቴዲ ሐዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብ። በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው መጽሐፍ ቅዱስን፣ የአባቶች ትምህርትን፣ ጉባኤቶችን፣ ስኮላሮችን፣ ኤንሸንት ባፕቲዝማል ሊትሬቸር ያንን ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ ያቀርብልሃለሁ። አይሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልህ። ከፈለጋችሁ ደግሞ ይሄንን ራሱን ዴቭ ለጥፎት ራሱ ቤት አለ ግልጽ የውይይት ጥሪ ሰምታችኋል? ለኤርሚ ሲል ሰምታችኋል? እኔ አልሰማሁም። ከይቅርታ ገና ነህ ወንድም ኤርሚያስ ብሎ እኮ ነው የሚጀምረው። እስኪ ወይ ስለረበሻችሁ ይሆናል። እስኪ አንዴ መግቢያ ድጋሚ ሰማዎች መግቢያውን ብቻ ኤፌሶን ክፍል። እሺ አንደኛ ዴቮ የለጠፈው ራሱ የባለቤቱ ማለት ነው። ዴቮ ነው ባለቤቱ የለጠፈው ፔጁ ላይ። ይሄ ለኤርሚያስ አበበ የውይይት ጥሪ ቀረበ የሚል ነውና የቀረበ የሚል ነው። ስለዚህ የራሱ ነው ፔጁ። በጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዛ ያደረገ የአባቶችን ትምህርት ቤዛ ያደረገ የቤተ ክርስቲያን ጉባኤቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዛ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ገለልተኛ ቤት የውይይት ጥሪን ከተቀበልክ በኋላ ገለልተኛ ቤት እንመርጥና ወይ ሲሶ ቤት ወይም ደግሞ ቴዲ ሐዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብልሃለሁ። በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው መጽሐፍ ቅዱስን፣ የአባቶች ትምህርትን፣ ጉባኤቶችን፣ ስኮላሮችን፣ ኤንሸንት ባፕቲዝማል ሊትሬቸር ያንን ሁሉ ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ ያቀርብልሃለሁ። አይሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልህ። ምነው ቢኒ ጆሮ የለውም አላችሁ? ቤተሰብ አለኝ እኮ ጆሮ። የታለ ለኤርሚ የሚለው? ለምን እንደክማለን? ስላልሰማው እኮ ነው አልሰማውም ያልኳቸው እንጂ ከኔ የተለየ አሰማም ከሰማችሁ መልካም። አንዴ ይቅርታና ማለት ነው እዚህ ጋር ኤርሚያስ ራሱ ዲቤት መጠራቱን አውቆ ማለት ነው ቤት ከፍቶ ዲቤት ጠርታችሁኛል ብሎ በአሁን ሰዓት እያወራ ነው። አንተ ማን ስለሆንክ ነው ስለሱ ዲፌንድ የምታደርግለት ነው ጥያቄ። አንተ አሁን ከኋላ ነው የመጣኸው። ከኋላ መጥተህ ከኋላ ልምጣ ሪከርዱን ቆርጦት ካልሆነ በስተቀር አንድ ጊዜ እኮ እኔ እኮ ኤርሚዬ እኔ እያልኩ ያለሁት ምንድን ነው አልሰማሁም። ለኤርሚያስ የሚል አልሰማሁም ነው ያልኩት። ትክክለኝ ሰምቻለሁ ግን እኔ ከምፖስቶ ብዬ እኮ ነው እኔ። እሺ እኔ ሰምቻለሁ ወይ እንደኔ ሰምታችኋል? እዚህ ሪከርድ ላይ ለኤርሚያስ ሲል ኤርሚያስ አበበ የውይይት ጥሪ ብሎ እኮ ለእንትን ብሏል እኮ። አሁን ሰምተሃል? እዚህኛው ላይ እኔ አለኝ እኮ አንድ ስልክ ላይ ስላለ እንጂ እኮ እኔ እኮ አለ እኮ። ለምን ብላክ ኤንድ ዋይት ማታወራው? ሲሲ እዚህ ላይ ሰምተሃል ወይ ነው ያልኩት። ለኤርሚያስ አበበ ይላል እኮ። ለምን ጽሁፉን አታዩ? አሃ ማን የለጠፈው?
አንተም ልትለው ትችላለህ። ራሱ ባለቤቱ አንተም ልትለው ትችላለህ። ለኤርሚያስ አበበ ኦኬ። ለማንኛውም የውይይት ጥሪ ከአኬ ተማሩ። ይሄው እኮ ብራዘር ስፔሲፊክሊ የውይይት ጥሪ ሲደረግ የዛ ሰው ስም ይጠራል። ቢኒ እኔ ሪከርደሮቹ ቆርጠውት ካልሆነ በስተቀር ማለት ነው ስም ጠርቶ ነው ያቀረበው እኮ ኤርሚዬ። ልክ እኮ ነው። እንደዛ እኮ ተቆራርጦ ሊሆን ይችላል ነው። ግን እኔ ጆሮ የሌለኝ ለምን ታስመስሉታላችሁ? እኔ አልሰማውም። ለኤርሚ ሲል እዚህኛው ላይ እኔ ማይሆን አልሰማውም። ግን ቢያንስ አንድ ሰው አላጣውም። ቢያንስ አንድ ሰው ያላሳጣኝ እግዚአብሔር ይመስገን። አሬዮ ዋናው አለ አይደል? ራሱ ሰውየው እኮ ነው የለጠፈው ስም ስሙን ጽፎ ለጠፈው ያደርጋል። ለማን እንዳደረገው ጥሪው አይታወቅም። ኢቭን ኢፍ ለኤርሚያስ አበበ ቢሆን ማለት ነው ቢኒ በጽሁፍ እኔ ያልኩት አልሰማውም። ለኤርሚያስ የሚል አልሰማውም ስላልኩ ነው። ይሄ ደግሞ ወንድማችን ነው፣ በጣም የምንወደው ወንድማችን ነው። ይታወቃል። በውስጥም ያወራሉ። ዋሬቨር ደግሞ ወንድሞቻችን ናቸው። ቢያደርጉም ባያደርጉም ልዩነት የለውም ማለት ነው። እኛ ታውቃላችሁ ሉተራውያንም መካነ ኢየሱስንም ዋሬቨርን ኦርቶዶክሳውያንም ሙስሊምንም የምንወድ ገብቷችኋል። ይሄ ደግሞ ይታወቃል። ጴንጤ ወዳጅ ነው የብዙዎች ማለት ነው። እና ለማንኛውም ሲስ ካለ ላክልኝ። በቃ የአልከው ስፔሲፊክ ስሙን ጠርቶት ያደረገው ካለ ወይ ደግሞ ሜንሽን አድርጎት ያደረገው እኛ አናታምንም ጆሮዬን ሌላ አንዴ ስም እኔ ነው። አዎ አንዴ ይኸው ቢኒ አንዴ ስም። እሺ ቀጥል። በቪዲዮ አልከው ወንድም ኤርሚያስ አበበ በጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ቤዝ ያደረገ ምን ይሰራልሃል? ቪዲዮ ምን ወይ እኔ አላወራ እንዴ በኤአይ ተቀጥሎ እንደሆነ የመጀመሪያው ድምጽ የምሬን ነው። ኧረ ቪዲዮ አብራ በቃ የምሬን ነው ወይስ አንዴ? ኧረ እንዴት ነው ዛሬ ዘመኑ እኮ የቴክኖሎጂ ነው። ባል በቃ ያው ቪዲዮ ማብራት የሚችል ሰው ያብራልሽ። ይሄንን ደግሞ አድምጥና ካዳሉ እንግዲህ ችግር የለም። አይ መግቢያውን ብቻ በዛኛው ካለ እኮ አላሰማኝም። ካዳሉ አትበል፣ ስማት ለጥፍ። እሺ አንተ ነህ አድምጥ። አሁንም የለም ወንድም ኤርሚያስ አበበ ይሰማሃል? አሁን ሰማሁት። ኤርሚያስ አበበ ተብሏል። ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተ ክርስቲያን ጉባኤቶችን ወንድም ኤርሚያስ አበበ ወንድም ኤርሚያስ አበበ በቃ ወይስ ይቀጥላል? በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተ ክርስቲያን ጉባኤቶችን ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ በቃላችን እንዲንዞን እንዲስም አይ ከዚህ በላይ እንግዲህ ቢኒ በሻሹ ጆሮውን ካልደፈነ እንግዲህ ምንም ነገር ማድረግ አንችልም። አንተሽ በነገራችን ላይ ድምጽ አልሰማ ብላችሁን አላውቅም፣ ግን የመጀመሪያው የራሱ ፔጅ ላይም እኮ አለ እኮ ያስቀምጦታል እኮ አላለም ሲል ነበርና ራሱ ባስቀምጠው ላይ እኮ አለ እኮ ወንድማችን ኤርሚያስ ብሎ እና ቆርጣችሁታል ምናምን ስትሉ ነበር፣ ግን እንደዛ አይደለም። ምናልባት ስለተንጨጨን ስለነበር አልሰማችሁትም ይሆናል እንጂ ብሎታል እዛው ላይ። የለም አልሰማውም። አንድ ሰው ሀቅ አገኘ ስላለ ስለነበረ የራሱ ፔጅ ላይ ያስቀመጠው የራሱ ፔጅ ላይ እኮ አለ ራሱ ብሎታል። ቢኒያም አለ የራሱ ፔጅ ላይ ላሰማችሁ፣ ዝም በሉ። አሁን ቢኒ ወጥቷል እኮ ኤፊሶን ብታሳይ እንዳደግ። እሺ አንተም ስላልክ ነው። ቆይ አንዴ አይ የመጀመሪያው ላይማ አሁን እኮ አለ በቃ ሰምተናል። እኔ ነበርኩኝ በቦታውም እኮ አቤት አላለም ስላልክ ያኛው የመጀመሪያው የሰባቱ ጎረምሶችን አሰሚኝ
እሺ እሱን እስክታመጣው ግን ውይይት ስላሰማን እሱን ችግር የለው። ውይይት እንደተጠራ ስላወቀ አሁን በዚህ ሰዓት ኑና ቤቴ ኑና ሉተራን የህፃናት ጥምቀት እንዴት እንደሆነ አስረዱኝ እያለ ነው። ምክንያቱም ዲቤት እንደተጠራ አይቷል። በዛ እንግዲህ ኒውዚላንድ ነው ያለው። በሌሊት ገብቶ እየጮኸ ነው ያለው ሰውየው ራሱና ምክንያቱም በስርዓቱ ያውቋል የሚጮህበት ነው ብዬ ነው። እሺ አዳምጡ። በቃ ቅድም አላለም ስለነበረ ስላላችሁ ነው እንጂ ብሏል። ኦኬ እዚህ ላይ እንቀጥልሽ። ተዘጋጁ። ሰላም፣ እንዴት ናችሁ? ማርቲን ሉተር ነኝ። ልጆቼ ለጴንጤቆስጤ የሰጡትን መልስ ሰምተን እንመለስ። ወንድም ኤርሚያስ አበበ በጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተ ክርስቲያን ጉባኤቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ገለልተኛ ቤት ወይም ደግሞ ቴዲ ሐዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብልሃለሁ። በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው መጽሐፍ ቅዱስን፣ የአባቶች ትምህርትን፣ ጉባኤቶችን፣ ስኮላሮችን፣ ኤንሸንት ባፕቲዝማል ሊትሬቸር ያንን ሁሉ ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ ያቀርብልሃለሁ። አይሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልህ። ተመስገን። ተኝተው የነበሩት ልጆቼ እየነቁ ነው። እንግዲህ ለአሉባልተኛው ቀለም ወርቅ አይተንፍሱ በዶግማ የውይይት ጥሪ አቅርበውለታል። እንግዲህ የውይይት ጥሪውን እንደሚቀበል ተስፋ አድርጋለሁ። በመጨረሻም የብልግና ስድቦቹን ላሰማችሁ። እኔማ ቆንጆ ሚስት አለኝ። አንቺ ምናልባት ያው በዝሙቱ የቀማመሽው ነገር ካለ እሱ ልጠይቅሽ ነው። ቀማምሰሽ ከሆነ ደጀ ሰላም አካባቢ አክሊለ ማቅመሶች ከሆነ ብዬ ነው። ታዲያ ምን ልበልሽ? ከልብ እኮ አልሽ። ታች ምናልባት ደጀ ሰላም አካባቢ አክሊለም ቢሆን አቅምሶች ከሆነ ካልሆነ በስተቀር እንግዲህ አይታወቅም። ደጀ ሰላም አካባቢ ለክብረ በዓል ተገናኝታችሁ ቀምሰሽም ሊሆን ይችላል። ያው በየጥጋ ጥጉም የምትሯሯጡት ነገር ስላለ እግረ መንገድ ድንገት እንደዛ አሳዝነንሽ ከሆነ ብሎ በሚል ልልሽ ነው። አክሊል ሰምተኸዋል? ግን ይሄ ንግግሩ በዚህኛው ላይ የለሁበትም እኔ ሴትዮ። በነገራችን ላይ ለእኔ እኮ ነው እንደዛ ያለኝ። መጀመሪያ ላይ ሌላ ሰው መስሎኝ በጣም ደብሮኝ ነበረ። ከዛ አንቺ ልጅ ሳቅ እሷ እንኳን አይደበራትም ያናለ ዝም ብሎ ጀምር የአያት ስም አልተጠቀሰም። ዝም ብላችሁ ነው። ስንት ኤርሚያስ አበበ ይኖራል። ሰዎች ውድቅ ያደረገበት መስማት ትፈልጋላችሁ? ዲቤት ነው ይሄ። 3 እና 4 ሰው የሚያየው ሰውዬ ለማስታወቂያ ማንንም ዲቤት አልቀበልም። ገብቶ ያው እዚህ ካለ አቅም አለ ብሎ ካለ ያ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ እናቶች፣ ረዳቶች እንደዚህ ነው። ይሄን ነው የሚያወራው። ኢየሱስ የትኛውም ልተራይ ቢገባ እንኳን ኢየሱስ አይደለም። አዎ ኑና እናወራለን ካላችሁ ፍንዳቶች ነው ያለው ማለት ኧረ አንዴ በጌታ መለስ አድርገው ግን 3 እና 4 ሰው የሚያየው ሰውዬ ለማስታወቂያ ማንንም ዲቤት አልቀበልም። ገብቶ ያው እዚህ ካለ አቅም አለ ብሎ ካለ ያ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ ፍንዳቶች፣ ረዳ ክሊል ትዝ ይልሃል? በነገራችን ላይ ለአንተም እኮ የመጀመሪያ ጊዜ እዛ ቴሌግራም ላይ እያለን ማለት ነው ምን ብሎ ነበረ? አንተን ለማስተዋወቅ አልፈልግም ምናምን ብሎህ ነበር። ትዝ ይልሃል?
የታቦቱ ዙሪያ ለስታወራ ማለት ነው። እግዚአብሔር በነገራችን ላይ ከዝቅታ ወደ ከፍታ ይወስዳል እና ሰው ባይንቅ ጥሩ ነበር። አሁንም ንቆታል ልጁን። ስለዚህ አሁን ዴቭ ከ2 ዓመት በኋላ ሚሊዮን ፎሎወር አለው። ታዲያ እሱ ነው መልክ አቡ ዛሬ ፈንዳቶች፣ አባቶች፣ እናቶች፣ አክስቶች ምላሽ ተሰጠበት እንዴ? አንተ ፍንዳቶች ምናምን ነገር ትላለህ። እነሱ ሲኒዮሱን ላልቀሩም እኮ ሲጠቀሱ እነሱ ሲኒዮስ እና አሪዮስ ሁላ ተጠቅሰዋል እኮ ከአባቶች መካከል። ሱሲኒዮስ ይላል እንዴ? አባት ሆና ተጠቅሶ የለ እንዴ? ቅዱስ ጦና አባቱን ቀራሽ ያለ ሱሲኒዮስ፣ አሪዮስ፣ ሰባሊዮስ ጦና ተጠቅሷል። በእውነት አልሰማም ካወጣ አው ጦና አባ ጦና ይላል። አባ አራርሶ ይላል እኮ አለ። አባ ገዳ ለማለት እሱ ነው ማለት ኧረ ያልተቻለ ምናምን ረድስ ነው የሚያወራው። ኢየሱስ አይደለም። ኢየሱስ የትኛው ተራይ ቢገባ እንኳን ኢየሱስ አይደለም። ኑና እናወራለን ካላችሁ ማለት ነው። የህፃናት ጥምቀት ተነካብን ብላችሁ ፊር የምትል ማለት ነው። የሆነ የቤት ስራ ነው ሰጠን ተንጫጫልኩ። አሁን እኔ ላይቡን ስዘጋ 10 ላይቭ እንድትከፍቱ ነው ማድረጋችሁ እንደዚህ ማለት ነው። ናና አውራ ምን ነው ደግሞ ዲቤት አይበቃም። በፈለገ አትማሩ ልትራ ያን እናንተ በዛ ልጠሩ ነው። ምን እንዳትሉ ነው ያላቸው? በፈለገ እናንተም ልጠሩ ነው ወይ? ምንድን እናንተም ልጠሩ ነው ወይ? መጨረሻ ላይ የሆነ ነገር ምን እንዳትጠሩ ነው። ምንድን እንዳትጠሩ ነው ማለት ነው? ጠሩ እንዴ? አይ ብቻ ግን በጣም የሚገርመው ማለት ነው በቃ ከነሱ ጋር የሚቃረን ነገር እነሱን የሚቃወም ሰው ከመጣ ኢየሱስን አይጠራም። የሚጠራው ሌላ አካልን ብቻ ነው ብሎ ማመናቸው በጣም ነው የሚያሳዝነው በእውነት። አሁን ይሄ እንግዲህ ወንድማችን ዳዊት እንግዲህ ፕሮቴስታንት ነው እሱም ዳዊትም፣ ግን በቃ ከእነሱ ጋር የሚቃረን ነገር ካለው እምነቱ ላይ እነሱ ቢመጡ ኢየሱስን አይጠሩትም። ምን ማለት ነው? አሁን ይበስማ አስቸጋሪ እኮ ነው። እንደው ይሁን እስቲ ይመቻቸው። እንግዲህ ደግሞ እችን መጨረሻ ላሳያችሁና እኔም ልውጣ። ከሉትራን ጋር ነገር አይ ቲንክ ግልጽ፣ እኛም በአደባባይ ከእነሱ ጋር ልዩነት ማወቅ ያለብን ይመስለኛል። ሞመንት ላይ አንተው ራስህ አጋንንት አለብህ ነው የምለው። ለምን እሱ አጋንንት አለብህ ብሎ እሱ በነበረበት ዘመን የነበረውን ትውልድ እንደዛ ብሎ ተናግሮ ከዛ በኋላ የሱ ጽሑፍ ተጽፎ መካነ ኢየሱስ ጠቅልላ በሱ ተሸፈና በቆዳ ጠርዛ የህፃናትን ጥምቀት የማይቀበሉ የአጋንንት ያለባቸው ናቸው ብሎ ካለ ሉተርን ባገኘው ወይ እሱ ገስጾ እኔ ላይ ያስወጣል ወይ እኔ ገስቼ እሱ ላይ ያስወጣል ባላ መካነ ኢየሱስስ በሉተር ስድብ ልታስፈራራ ከፈለገች ዳርያዥ ትባላለች። መካነ ዳርያዥ ምን ነው የመጨረሻው ማጽዳቂና ኮናኝ ሉተር ነው ብላችሁ አላችሁ። አንድ ጀርመናዊ መነኩሴ ምን ነው የሁሉ ነገር ደምዳሚ ሉተር ነው አልከኝ አንተ። ሉተር በክርስቶስ መንግስት ውስጥ አንድ ተራ የሆነ ብልጥ ያዝ። እንግዲህ ፈልጉና ደግሞ ስሙት ሱሱኒዮስ ያለበትን እንዴ። አንተ ሱሱኒዮስ ይላል ጦና እያለ አንተ ሱሱኒዮስ በስንት ጣም እንዴ አንተ ካውጦና ነው እኮ ነው አንተ ወዲያውኑ አንድ ቅዱስ አባት አላጋችሁ ይፈጩ። በእርግጥ ያው ያለመጠ ነው ያልግጥ ሰውዬ ግን ይመቸው። ያው እኔ አሁን ቤቢ ወይ አሪፍ ነው ከነሱ ጋር ግን ሱሲኒዮስ ይላል እንዴ ቶሮንቶስስ ፓፓ ሲስ ሚዩት ላይ ነሽ ሲስ እኮ በእውነት አላወኩም። በእውነት እኔ የሆነ ሊያየነሽ እንኳን ሊያ መልእክት ካደረሰችኝ እና እኮ ተቸገር ቢኒያምም አልሰማም። በሳምቶታል እኮ እንዴ
አልሰማሁም። ኧረ ቢኒ ቪዲዮ ሳይሰራ ነው የሰማው። ኧረ ወንድሜ ጌታ ይዝብላል። ማታ ሰምቶታል። የቴዲ ሐዋሳ ሲሆን ነው የሚሰማው። የፍራኦል ኢቴቻ ጉዳይ ሲሆን ነው የሚሰማው። ጥሪ ሲደረግ ነው የሰማው። ማነው ሳይደረግ ገና ሲያስብ ነው የሰማው። እንዴ ይዝብላል። መልጠው ማዳለ ሊያየኔ ሊያልክ ኤኒዌ ክብሯትን አንተ ምንድነው የምታንኳኳው? በጌታ ማ እኔ ምንድነው የምታንኳኳው? እኔ ምን ማለንኳኳው? ኧረ የሆነ ነገር ተቆሻቆሸ ነው። ኧረ ወስፋቱ ሊያየኔ እሺ ማህበሩን ወክላ ምላሽ የምትሰጠው እሷ ነች። አይ ሎጎዋን አላየም። ፔንቴኮስታል ነኝ ምናምን እኮ ነው የሚለው። ሊያየ ልኬልሻለሁ። አራኪ እንቁላል እየመታ ነው አሉ። ምንድነው? ኧረ የሚመታ አንዳች ነገር ይምታ። የምን ነገር ፓፓ ዳረ ምንድነው የሚኮሻኮሸው? ወይስ ቪዲዮ ላብራ? አይሻል ሳይሻል አይቀርም ብታበራ። የምር ወፍ ምንም ነገር የለም። እንደ ባለፈው እንቁላል ጨው አብዝተበት እንትን እንዳይል ደግሞ ጨውን እየመጠንክ እንግዲህ አንተ ደግሞ ቅድም ያልተቀመመው በተሄደ ቁጥር እኔ ላይ አትሂድብኝ። እኔ ላይ አታጣዋል እንዴ? ያልተቀመመውን አንዴ ሊያከነ ሎጎ አከች ብላል ወይ ሊያይ እንዴ ሎጎ ምን ነው ሊያይ በሉትራን እንደሽም ይሄ ነገር ለቅሶ አለ እንዴ? ልደርስ ነው የጠራችሁኝ? ለቅሶ የሚደረስ አለ? አይ አይደለም። አሬ ልጅ ብሶበታል። ምከሪ በጌታ ኤርሚያስ የሚባለው ልጅ። አይ እሱን ተው። እሱ ጨዋታ ብቻ ነው የሚያምርበት እኮ ጨዋታ ነው የሚያምርበት። በሉትራን የለሽም ወይ ሎጎ ይልሽ እንዴ? ቁም ነገርስ ሊያይ እንዴ? አይ ቆይ እኔ ግን ምለው በቃ ተሰብስባችኋል፣ ሀዘን ላይ ናችሁ፣ ለቅሶ ላይ። እኔ በጣም ጥያቄ የሚሆንብኝ ኦርቶዶክሶች ታዲያ በቃ አንዳንዱን እሑድ ለምን እዛ እየሄዳችሁ አታስቀድሱ? እንደዚህ የሉትራን ነገር እንደዚህ የሉተራኖች ነገር እንደዚህ ካስጨነቃችሁ ነው። ቆይ ሲስ አይደለም ያ ካልሆነ ይቀራ። አይ ሲሳ ታፍናት እኮ ምንድነው? ሁሌ ታፍናት አይደለም። ምንድነው? አይደለም አሁን እኮ ምን መሰለሽ፣ አሁን እኛ ስንወያይ የነበረው እንደምታውቂው እንትና ዳዊት የሚባለው ቄስ ዳዊት እሱ እኮ ከሆነች ኦርቶዶክስ ቤተክርስቲያን የወጣ ቄስ ነው እንጂ እኛ ምድር ላይ ያለችው መካነ ኢየሱስ ባይ ዘ ዌይ በእውነት በሕያው እግዚአብሔር ፊት ነው እኔ የምሄድባት ቤተክርስቲያን። ቆይ ማታ ለኤርሚያስ የውይይት ጥሪ ያቀርባሉ አለ ጌታን። እኔ ሲሪየስ አይ ለምን ውይይት ያቀርብለታል? እሱ መልስ ካለው ጥያቄ ካለው እውነት ለሉትራን ትምህርት ሊሞግት ከሆነ በቃ ምንም ድቤት አያስፈልግም። የሆነ ነገር መስራት አዘም ብሎ ገብቶ መነጋገር ነው የሚያስፈልገው የነበረው። ግን እኔ ወንድሜ ካለው ጋር እስማማለሁ። እሱን ለማተለቅ ድቤት አያደርግም። በሌላ መንገድ ይተልቅ እሱ በቃ በሌላ መንገድ ይተልቅ። ደግሞ ዲቤትም ከሆነ ንግግርም ከሆነ እንደውም እኔ ማለት ነው ትልቅ ሰው አይደል እንዴ? ወዴት ነው የሚተልቀው? ኤርሚያስ ቆይ ይኸውልህ እኔ አዘ ፔንቴኮስታል አማኝ ሙሉ ወንጌል እንደማመን ሰው ምድር ላይ ያለችው የመካነ ኢየሱስ አገልጋዮች መተው ቢወያዩ ነው የምፈልገው። ምክንያቱም የመካነ ኢየሱስ አገልጋይ እኮ ነው።
ቆይ አይ አይደለማ እንዴ እኛ ምድር ላይ ያለችውን እኮ ቤተክርስቲያኗን እናቃታለን። ኦርቶዶክስ ማናት መካነ ኢየሱስ ቤተክርስቲያን እኮ ምን ሄድባት የእውነቴን የጌታ ራት የምንወስድባት ኦኬ አሰጥም በእውነት በያው እኔ በጌታ በቃ ምድር ላይ ኦኬ ልስን እንዲ በእናትህ አንተኒ መካነ ኢየሱስ መካኒሳ መካነ ኢየሱስ እንዲሄድ ነበር። ምን ሆነሃል አንተ? ሄጂ ነበር ማለት ለምሳሌ ሄደሽ ግን ማንም ሰው ክሎዝድ ኮሚኒየን ያላችሁ አይ እዚህ ላይ ወጥተው ነው እነዚህ ናቸው የሰፉት። እኛ እንደዚህ አይነት ነገር አናውቅም። እኔ ምስክር አይ አንተ ከየት ነህ? አንተ እኮ ገና አስተምሯቸው ነው እኮ አለ ሙስሊም ትሆን አስተምሮ አይደለም። አንተ እኮ ሙስሊም ትሆን ኦርቶዶክስ ትሆን ኦርቶዶክስ ትሆን አንተ እኮ ምንም አናውቅም። አንተ አትታወቅም እኮ ማንንም ወክለህ እኮ ልታወራ አትችልም። ሲስ ያው ቤትህን ለውይይት እንደዛ ቴዲ እንደሚባለው ሰውዬ ቤትህን ለውይይት ከፍተሃል። ጥሩ ነው አወያይ። ግን አንተ ማንንም አትወክልም። የትኛውንም ቤተክርስቲያን አታውቃትም። እሺ ኤርሚን ጠይቂ። ልስን አይ እሱ ሌላ ጨዋታ ነው የሚያምርበት። እሱም እኔ ከየትም ያ ፐርሰናል አታክ እያደረግሽ ነው እንዴ? እኛ ምላሽ እንስጥ እንዴ? ነው ነገር ፐርሰናል እኮ አይደለም። ከባበር እንጂ አይ ግዴል ባታከብረኝም ታስፋይን። ግን ይሄ አንቺ አክብሪኝ እንጂ እኔ ማክብር እያናገርኩ ቆይ ኤርሚ ይሄ እኮ የሚያስደቅ አይደለም። አንተ ሌላ ጨዋታ ነው የሚያምርበት። ፌር አይደለም እንደ ጨዋታ አይሻልም እንዴ? አንተ በቃ እንደ ልጅነት ጨዋታ እንዴ? አረ ወገናችን በቃ ትክክለኛው ቴዎሎጂ ስለተነገረ እንደዚህ ዋሸት የለባችሁ እኮ። ይኸውልህ ልስን ቴዎሎጂውን ሞግቱኝ አለ። በቃ ይዞመቱ ለምን እሱን አትሞግቱትም? አናቀውም። እቺ ምድር ላይ ያለችዋ መካነ ኢየሱስ እኔ የሚሄድባት የነበረ መካኒሳ መካነ ኢየሱስ ቤተክርስቲያን 5 ኪሎ ደግሞ I just forgot I don't know አሁን የት ጋር ነው እንኳን ብትለኝ ላላቀው እችላለሁ። ግን 5 ኪሎ ደግሞ መካነ ኢየሱስ አለ። 5 ኪሎ 6 ኪሎ somewhere there ከነሱ ውስጥ ይምጡና መምህሮቻቸው መተው አዎ የኛ ትምህርት እንደዚህ ነው፣ እናንተ እኛን አታገለግሉንም፣ እኛ እናንተ ጋር መተን አናገለግ ቀጠና 2 ሂዱ። ዶክመንታቸው አይወክላቸውም። ኤርሚ ቆይ ቄሶቻቸው መተው ቀጠና 2 ሲያገለግሉ እግዚአብሔር ምስክሬ ነው። ቪዲዮ ፈልጉና እዩ። በቃ ቪዲዮ መቻ ያገለግሉም አሉ እነሱ ሳው ያሉት እኮ ዶክመንታችን አረ ቪዲዮ አለ አናገለግልም። ዶክመንታቸው ግን ተመሳሳይ ነው። አይውሉ ሌላ የተለያየ ነው። አንድ አስተምሮ ነው ያለው። እኔ እነዚህ ኮንኮርዳውን አንድ ነው ያላቸው። ይሄ የስዊድን እና የኖርዌይን አምጥቶ ነው። የስዊድን እና የኖርዌይን ከተቀበለ ደግሞ ሌላ ነገራቸውን ማብሮ መቀበል እንዲህ የሚባል ነገር የለም። ኢትዮጵያ ውስጥ ተተርጉሞ ያለው የለም። እንዴ አንተ ምን ሆነ? ያ ላውጥቼ ላሳይሽ። አንተ ደግሞ አንተም ሌላ ፖለቲከኛ ሆንክ እኮ እንዴ። ፕራክቲካሊ ፋክት ነው እንጂ ፕራክቲክ ያለውን አምጥተህ መጽሐፍ ገልጠህ እሱን ነው የምንፈልገው። ሄደው ምድር ላይ ያለችውን የመካነ ኢየሱስ ቤተክርስቲያን ሄደው ይሞግቱና ይለውጡና ከዛ በኋላ በእውነት ነው የምነግርህ ልክ እንደ ኦርቶዶክሶች እንደተለያየን እንደሆነ ከነሱም ጋር ልዩነት እናደርጋለን ማለት ነው። እኔ ግን ማቀው ቤተክርስቲያን አሁን ያለሁበት ቤተክርስቲያን የመካነ ኢየሱስ አገልጋዮች መጥተው ያገለግሉናል። ጌታ ምስክር ነው። የጌታን እራት አብረን እንወስዳለን። እኔ አሁን ያለሁበት ቸርች የጌታ እራት እንኳን ክሎዝድ ሆነ በየቸርቹ ለቁራቢ አባል ነው የሚሰጠው። አንተ ከየት የመጣ እኔ አሁን ነው እንደዚህ የተለወጠ ነገር አለ ምድር ላይ ያለችው ቤተክርስቲያን። አዎ እኛ እስከምናውቀው እንግዲህ ድረስ ቆራቢ አባል ብቻ ነው የሚወስደው በመካነ ኢየሱስ ውስጥ። ከሀገሬ ከመውጣቴ በፊት ግን እንደዚህ አይነት ነገር የለም። ነገርኩህ። መካኒሳ መካነ ኢየሱስ ነው እኔ ጌታን ያገኘሁት። መካኒሳ ጌታን እውነቴን ነው። እኔ በእናትህ ቀልድ ሲሆን ታውቃለህ። እሺ ኤርሚ እኔ ከልቤ ነው እያወራሁሽ ያለሁት። እግዚአብሔር በሚያውቀው ወደ መካነ ኢየሱስ ተፈውሼ ልንገርህ በመገለጥ አሁን እነሱ የሚሉት ልሳኔ የለም አያወሩም። መገለጥ ይሄ በጸጋ አገልግሎት አያገለግሉም ነው የሚሉት። እኔ መካኒሳ መካነ ኢየሱስ ቤተክርስቲያን በጸጋ አገልግሎት ተገልግዬ ተፈውሼ ቤተሰቦቼ ታምሜ ነው ይዘውኝ ሄዱት። ስንሄድ ጌታ ገብቶን አይደለም መሄድ ነው። ሰው መሰከረልን መጥቶ ብትሄዱ እዛ ትፈወሳለች ተብሎ ተይዤ ሄጄ መካኒሳ መካነ ኢየሱስ ቤተክርስቲያን
በጸጋ አገልግሎት ተገልግዬ ተፈውሼ ከዛ በኋላ ቀጠና 2 ሄጄ ነው ጌታን ተቀብዬ ያው በጌታ ይሆንኩት። እውነት እግዚአብሔር አለ፣ እግዚአብሔር ያኛል ይሄንን ስል እና የጸጋ ስጦታ ልሳን ብትል የሚናገሩ ናቸው። እነዚህ ነገርኩ እኮ እነዚህ ኮሚሽን ተቀብለው የሚንቀሳቀሱ ሰዎች ናቸው። I'm sorry to say this but this is true። በቃ እውነተኛው ነገር ይሄ ነው። ሚሽን ተቀብለው የሚንቀሳቀሱ ምድር ላይ ያለችውን ከፔንቴኮስታል ጋር አብራ የምትሰራውን ቤተክርስቲያን የማይወክሉ ሰዎች ናቸው። እዚህ ፕላትፎርም እሺ አሁን ጥያቄ ልጠይቅሽ ሊያ። አሁን የምትናገሪውን ነገር ከሰማን በኋላ ማለት መካነ ኢየሱስ ዶክመንቷ ነው የሚወክላት አምናዋለሁ ብላ ያስቀመጠችው ዶክመንት ይሄ ነው ብላ ያስቀመጠችው ዶክመንት ነው የሚወክላት ወይስ መሬት ላይ ያለው ፕራክቲስ ነው የሚወክላት? የትኛው ነው የሚወክላት ላንቺ? ኦኬ listen this እሱን እኮ ነው የምልህ። እኔ ቤተክርስቲያን መካነ ኢየሱስ ቤተክርስቲያንን ሳቃት ዶክመንቴ ይወክለኛል ብላ ስትኖር አላቃትም። እኔ መካነ ኢየሱስ ቤተክርስቲያን ይኸውልህ የትኛውም አጋጣሚ ላይ የሚቀርበኝ ቦታ ከሆነ እሄዳለሁ፣ እገለገላለሁ። የነሱ ቄሶች መተው ያገለግሉናል፣ እንገለገላለን። በልሳን የሚጸልዩ በጸጋ ስጦታ የሚያምኑ መካነ ኢየሱስ አገልጋዮች አውቃለሁ። ስለዚህ አሁን ዶክመንት ይሄ በመጽሐፏ ምናምን ብትለኝ እንግዲህ ኖርዌይና ስዊድኖች የሚቀበሉት ነው። እኔ ምድር ላይ አላለም። የኖርዌይና ስዊድን በአማርኛ ማን ተረጎመው? እኛን እንዴ ተረጎመው እኮ ፕራክቲካሊ ሲደረግ አላየንማ። ፕራክቲካሊ የለም እኮ ነው እያልኩ ያለሁት እኮ። የምታምነው ግን አስተምህሮ የምትለው ግን ያስቀመጠችው ዶክመንት ነው። ስለዚህ የኢትዮጵያ መካነ ኢየሱስ ሙግቱ እኮ ከዛ ጋር እኮ ነው። ኦኬ ስለዚህ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ግን ያንን ዶክመንት ኦፊሻሊ ተቀብለው ደግሞ ፕራክቲካሊ እየኖረችበት አይደለም። እሱ የመሬት ያለው አገልጋዮች ፕሮብሌም ነው የሚሆነው። በቃ ስለዚህ እሱን እኮ ነው ያለ። እምነቷ ግን ያ ነው ብሎ ክሌም ማድረግ አይቻልም። አንተ ቆይ አንተ ከማን ወገን ሆነ ነው? እኔ የኔን ለምን ፐርሰናል ነገር ለምን ጠይቂኛለሽ? ኖ አይደለም፣ ሀሳቤን ሞግቺው የማታውቀውን ነገር ነው ሀሳቡን አንዴ ማቆን ነገር ነው እንጂ እያወራ ያለሁት ሶሻል ሚዲያ ላይ ያለን ጴንጤ ከሆንክ ያውም ኢትዮጵያ ነህ ያለኸው። ኢትዮጵያ ያለውን አገልግሎት ኢትዮጵያ ያለውን ህብረት አንድነት አንዱ ጋር ሄዶ ማገልገሉን መካነ ኢየሱስ አባል የሆኑ አገልጋይ የሆኑ በልሳን እንደሚናገሩ በልሳን እንደሚጸልዩ በጸጋ ስጦታ እንደሚያምኑ እያወቅ ለምንድን ነው ይሄ ነው የነሱ ግን እንትናቸው ይሄ ነው የምትለይ? ለምንድን ነው ስህተት ነው እያሉ እኮ ነው ሊያየ እኮ ስህተት ነው እኮ አሉ እኮ እሱ ሊያ። አሁን እኮ እናንተ ያልተግባባ ነው ነገር ስህተት ነው ያሉትን ነገር ስህተት ነው ብለን እየሰራንበት ነው ብለው ያመኑትን ነገር ልንሞግተው አንችልም። ትክክል ነው ብለው የሚቀበሉትን ከዚህ ከቲክቶክ ላይ የሚቀበሉትን ነው የምንሞግተው እኮ። ኤርሚ ይውረዱ፣ እኛን አይደለም የሚሞግቱት። መጀመሪያ እኛን ሳይሆን የሚሞግቱት እታች ወርደው እታች ወርደው እኔን ያገለገሉኝን አገልጋዮች ወርደው እነሱን አሳምነው ከዛ በኋላ መተው ነው እኛን መሞገት የሚችሉት። እኔ እንደውም የምትሰሙኝ ከሆነ ፔንቴኮስታል አማኞች እውነቴን ነው የምነግራችሁ፣ ከነዚህ ሰዎች ጋር ውይይትም ዲቤትም ምንም አያስፈልግም። መጀመሪያ ሄደው መሬት ላይ ባለችው ቤተክርስቲያን ይስሩ ስራው። ያቺ ቤተክርስቲያን አዎ የነሱ ትምህርት ትክክል ነው እንደዚህ ነው የምንቀበለው ብላ ስትል ያን ጊዜ የኔ ወገኖች ደግሞ የፔንቴኮስታል ሳይድን ይዘው ይሞግታሉ በመጽሐፍ ቅዱስ ማለት ነው። እኛ መጽሐፍ ቅዱስ እምነታችን ብለው የሚያምኑትን ነገር ዶክመንታቸውን ይዘው መሞገት የሚችሉ ከሆነ መብታቸው ይመስለኛል። ስለዚህ ይውረዱና ዶክመንቱን ይዘው ከእናንተም ጋር እኮ ነው የምልሽ። አንሞግትም እኔ ወንድሞቼ አለመሞገትማ መብታችሁ ነው እኮ። ጥሪውን አልቀበልም ማለት ይቻላል እኮ። መሞገት ያለበት ለምን እንደሆነ ልንገርህ። መሞገት የለበትም እምልበት የኔ this is my personal opinion ነው። እሺ personal opinion ነው። ለምንድን ነው የምለው? መጀመሪያ ምድር ላይ ያለችው ያቺ ከሙሉ ወንጌል ጋራ ከቃለ ሕይወት ጋራ ከመሰረተ ክርስቶስ ጋራ ከአሴምብሊ ጋር ከነዛ ቸርቾች ጋራ የምትሰራዋ መካነ ኢየሱስ መጀመሪያ እዛ ጋራ ከናንተ ጋራ ከዚህ በኋላ በዚህ ህብረት የለንም፣ በዚህ እንደዚህ አናደርግም፣ በዚህ ተለያይተናል ብላ ትናገር። ከዛ በኋላ ፕራክቲካሊ ሲወጣ በጋድ ሲወጣ ያን ጊዜ እውነት ነው እኛ ደግሞ እንሞግታለን።
እኛ እንሞግታለን። እዚህ አየር ላይ ያሉት ግን ሚሽን የተቀበሉ አዎ ምንድነው የምታወራው አንተ? ለኦርቶዶክስ ቤተክርስቲያን ወንጌል አይሰበክም የሚል ቄስ ስፔሲፊካሊ በጌታ እራት ዙሪያ አብረን ግማሽ አትስማ። ለኦርቶዶክስ ቤተክርስቲያን ወንጌል አይሰበክም ያለ ቄስ ኦኬ፣ ያለ ቄስ ኦርቶዶክስ ካልሆነ በስተቀር በፈለከው አምጥተህ የመካነ ኢየሱስ ቤተክርስቲያን ቄስ ነው ልትለኝ አትችልም። ይከናቢ ወንጌል እኮ አይሰበክም አይደለም። እኔ እንጃ ኮንሰፕቱን የሳትሽ ይመስላል። ዲያረባካች አንተ ምንድነው ታውቀህ ነው? አድምጪኝ። ቆይ አድምጪኝ። ሐሳቡ እንድትረጁ አድምጪኝ። ሊያ ጀነራሊ ያለው አሁን እሱም ቢሆን ያለው ማለት ነው ወንጌል ለሁላችንም ያስፈልጋል አይደለም? ላልዳነ ሰው ለዳነም ሰው ያስፈልጋል። ክርስቲያንን ፔንጤም ነኝ የሚለው ሰው ወንጌል የሚባለው ነገር ያስፈልጋል። ወንጌል ለሁላችንም ያስፈልጋል። ግን አንድን ኦርቶዶክስ አንዱን ካቶሊክ ሳገኘው እንደ ሉትራዊ አንድ ሉትራን ወንጌልን የሚድንበትን ወንጌል ጌታ ኢየሱስ ክርስቶስ ስላንተ ሞቷል፣ ስላንተ ተነስቷል፣ ዳግም ይመጣል ብዬ አይደለም ሰብከው። እሱን ኦልሬዲ ያምናል። ግን ከእውነት ጉድለት አለበት ብዬ ማምነው አንተ ለማሻሻያ ደግሞ ለአንተ ደግሞ ሚሽን ተሰጥቶ ነው። አንተ ደግሞ እንድታሻሽለው ሚሽን ተሰጥቶ ነው። አረ እባክሽ ሚሽን ሚሽን የተቀበልከው ደግሞ የእሱን ልታስተካክልለት ሚሽን ተቀብለህ ከሆነ ይኸውልህ ጌታ ምስክሬ ነው ከሆነ ምን አለበት በእውነት ተናግራችሁ በቃ የምትሰሩትን ስራ ብትሰሩ። እሱ ያለውን ነገር አማርኛ አንሰማም ወይንስ በምን ቋንቋ በግሪክ አልተናገረ? እንግዲህ በቃ እሺ እኔ ምን አገባኝ? አንተ እንደሱ ነው የሚሻልህ። እሺ ሰምተናል፣ የሰማነውን ሰምተናል። እዚህ ላይ ያለው ይሄ ቄስ አንድ ጊዜ አንድ ነገር ስለው ምን አለ መሰለ፣ ይሄ ቴዎሎጂካል ነው አለኝ። ቴዎሎጂካል ነው አንቺ ምን ታርጊያለሽ አለኝ። እኔ ሊያኮ በኮሜንት እኮ አኬ በውስጥ ያወራል እንዴ? አኬ ግን ምንድነው ሸካሸኩ? ጌታን ብሎኛል። ጌታ ምስክሬ ነው ብሎኛል። ጌታ ምስክሬ ነው። ቡና ማፍላት አይደለም። ይሄ ቄሱ እኮ ለየት ያለ ነው። ጌታ ምስክሬ ነው። በቃ ድንገት ከሆነ ነገር ውስጥ በቃ አለና ሚሽኑን ተቀብሎ በአንድ ጊዜ ሚሽኑን ሊያከናውን የወጣ ሚሽን ራሱ ቀስ እያለ ነው የሚደረገው። ቀስ እያለ ነው። በአንድ ጊዜ ተንጠልጥሎ ላይ መውጣት የለም። ግን እንደሱ አለኝ። ገብቶሃል? ይሄ ቴዎሎጂ ጉዳይ አይደለም። እኔ ከጳውሎስ የተሻለ አባት የለኝም። ቱ ቢ ኦነስት ዊዝ ዩ ከነ ዮሐንስ ከነ ማቲያስ ከነ ማርቆስ እኔ የሉኝም። በቃ የሉኝም። እነሱ ናቸው የመጀመሪያ አባቶች ብዬ የምቀበላቸው የበጉ ሐዋርያቶችን። ስለዚህ ሉተርን ብታመጣልኝ ሉተር ያለውን የምቀበለው ነገር አለኝ። ሉተር ሰው ነው አይደለም? እንደኔው ሰው ነው። በቃ እንደኔው እዛ ጋር ያልነበረ ግን ጥሩ ሪፎርማል የነበረ ሰው ስለነበረ ልቀበለው ነገር አለኝ፣ ማልቀበለው ነገር አለኝ። እንዴ ይሄ እኮ ትክክል ነው እንዴ? እኛ እኮ እንደ ኦርቶዶክስዎች እኮ አሁን አኪም ብትጠይቀው አባቶችን በመቀበለው ማይቀበለው አሁን ሰውየው አሁን ከናንተም አሁን ሰውየው የሚቀበለው አለው ማይቀበለው አለው። እሱን እኮ ነው ሞግታለሁ የሚለው። ትክክል እኮ ነው። እኔ እኮ ማንም ሰው እኮ መብት አለው እኮ ማንም ሰው የራሱን ይኸውልህ ሐሳብ። እውነቴን ነው የምነግርህ እንዴ በጣም በሰለጠነ ዘመን 2025 2018 ኢትዮጵያ በጣም በሰለጠነ ዘመን እኮ ነው ያለነው። በሐሳብ እኮ ታወራለህ። ሐሳብ ልዩነት that's fine የሌለችዋን ምድር ላይ የሌለችዋን መካነ ኢየሱስ ግን እዚህ ቲክቶክ ላይ መጥቶ የሰራውን መካነ ኢየሱስ ለኛ ሊነግረን አይገባም። በቃ እኛ አብረን እየኖርናቸው ነው። አብረን እያገለገሉን እየተገለገልን እየኖርን ነው የኔ ባክቱ ኦሪጂን እኮ እያለ ነው። ሶ that's good እኮ እኔ እኮ ኤርሚ ኦኬ እንደዛም እኮ ከሆነ እዚህ አየሩ ላይ አይደለም ባክቱ ኦሪጂን የሚለው ሄዶታች ነዋ እንዴ ሄዶ መሪዎቻቸው ጋራ ዋናዎቻቸው ጋራ አስተማሪዎቻቸው ጋራ እነሱ ጋራ ሄዶ ነው በቃ መመለስ አለብን ወደ ኦሪጂናሉ መመለስ አለብን ብሎ ሚስ ሪፕሬዘንት ያደርጋችሁ ነው ያሉ ነው እንዴ? ልክ ነው። ምክንያቱም ምድር ላይ ማናቀ ሚስ ሪፕሬዘንት አድርጋችሁናል። ምክንያቱም ከዚህ በላይ ደግሞ ኖ ሞር ሚስ ሪፕሬዘንት ያሉ ነው። ሃሽታግ ኖ ሞር that's good ግን anyways
እኔ በጣም ግን አንድ ጥያቄ የምጠይቀው አሁን እና አኬ ምን አገባቸው? ግን አሁን እና አኬ ቁጭ ብለው ምን አገባቸው ነው? ወይንስ አንድ ሆድ እነሱ ጋር ሊያስቀድሱ አንድ ሆድ ደግሞ እነሱ ጋር ሊመጡ ተስማምተዋል? እነዚህ የቲክቶኮቹ ነው። ታላቅ ወንድሞቻችን ናቸው እኮ በቤተ እምነት። ሊያ ምንድን ነው የምትይው? እንዴ አይደለም፣ ይሄማ መታመን አለበት አይደለም? አይ ጌታ ምስክሬ ነው እኮ አይደለም። በቃ በጣም ሉተር ምናምን ስለሚሉ በቃ ትምህርቱ ከተስማማቸው ትምህርቱን ከወደዱት ከተቀበሉት በቃ ይሄ በጣም እውነት ገዢ ነው ካሉ አይደለም መሄድ ሊያዬ አይ ግን ሊያ ቆይ ይሄ ካውንስል ያስፈልጋል ነው የምትይው? ካውንስሉ ሄድክ ደግሞ ሌላ ጋር ሄድክ ወንድሜ። ጥያቄ ኖሮኝ ነው በሱ ነው ተጣመረ። ሊያ ላይ ፖለቲካ አይሰራም። ቱ ስማርት ፎር ዳት። እኔ ላይ ፖለቲካ አትሰራም። እዛ እሱን እዛ ሄድና እሱን ሂዱና እዛ ታች ጠይቋቸው። እኔ እዚህ አየር ላይ ነኝ ያለሁት እኮ እንደናንተ አየር ላይ እንደውም ነገርኩህ እኮ በቃ ቲዮሎጂያን አይደለሽም ሁሉ ተብያለሁ። እንግዲህ ቲዮሎጂያን ብቻ ናቸው ፕላትፎርም ላይ የሚያወሩትም የሚል ቄስ ነው የመጣው። ዴቭ ምን አላት መሰለ ሊያዬ ቲዮሎጂካል ነገር ነው እና እንትን አይደለም ወይ ጌታን ፈሪ ነው ፋሪ ማነከታችን ተጽፎ እኔ አልዋሽም። እግዚአብሔር ምስክሬ ነው እኔ አልዋሽም። ማንሽ አንቺ ቆይ አረ ሊያ በጣም ጥሩ ሰው ነች። እኔ በጣም ነው የምወዳት። አይ ከየት ወገን ነሽ? ትቀውጣለች። ፕሮፋይሉ አይናገርም። አይ ካንቺ ጋር አይደለም። ኖ አንጣላም እንዴ? አረ የምን ጸብ? እኔ ማለዳይን ልጅ በሰላም ከእስራኤል ልጣ። አንቺም ደግሞ አይ የኔ ወድ ነው። አይ አይደለም እኔ ልጅ ቆይ አይደለም የሁለት ወንድሞች ዲቤት ለምንድን ነው ያልፈለግሽው? ይሄን ብቻ ንገሪ። ለምንድን ነው ያልፈለግሽው? ለምንድን ነው የቀለሜን ከቨር ይሆንሽለት? ይሄን ብቻ ንገሪ። አይ ደግሞ እንደሱ አትጥሪው። እሺ እኔ ያለው አይደል እዚህ ጋር አትጥሪው እንደሱ በቃ ካከበርሽኝ ሊያዬ ካልሽኝ እሱንም በዛ መልኩ አክብሪ። ሌላ ቦታ እንደፈለግሽ። እዚህ ጋር ግን እኔ ያለሁኝ እንደሱ ብለሽኝ ደግሞ አልመልስልሽም። በፍጹም ነው የማልመልስልሽ። ይቅርታ አድርጊልኝ። እሺ የኤርሚያስንና ብቻ ሁለት ወንድሞችሽ ያው የኛም ወንድሞች ናቸው። አክቹሊ ዲቤት ተጠራርተዋል አይደል? አንቺ ለምንድን ነው ያልፈለግሽው? የሁለቱን ወንድሞች ዲቤት ለምን አልፈለግሽም? በቅንነት መልሽልኝ። እሺ ያው እዛው ላይ ስለሆነ ጥያቄሽ ደስ ይላል። እኔ የምመልስልሽን አልሰማሽውም እንጂ ከገባው ጀምሮ ማውራው ይሄንን ነው። እሱ ምድር ላይ ያለችውን መካነ ኢየሱስ ቤተክርስቲያንን የሉትራንን ቤተክርስቲያን ስለማይወክል ምድር ላይ ያሉት ግን መተው ሊከራከሩ ይችላሉ። ምክንያቱም እኛ ምድር ላይ ካለችው ቤተክርስቲያን ከመካነ ኢየሱስ ጋር አብረንን ያለ ነው። እውነቴን ነው። ልዩነታችን እስከማይታወቅ በሕያው እግዚአብሔር ፊት ነው። የህፃናት እንግዲህ ምንድነው የህፃናት ጥምቀት ላይ ነው እንጂ ምንም ልዩነታችንን እናውቅ። እነሱ ቸርች እየሄዱ እነሱ እኛ ቸርች እየመጡ እኛ እነሱ ቸርች የኛዎቹ እየሄዱ እያገለገሉ ሰዎች ቤተክርስቲያንን ወክለው ነው እናንተ ጋር የሚከራከሩት ወይስ? ይሄ እኮ ትምህርት ነው። ይሄ ይኸውልሽ ቆይ ልዩነታቸው ላይ ትምህርት ቃሉ ከለቄስ አድርጋ ለምን ትሾማለች? ኤርሚረፍ እሺ ቄስ እኮ ነው እኮ ሰውዬው። ጴንጤ ነኝ ካልክ እንደ ጴንጤ ሁን። ጴንጤ ከሆንክ እንደ ጴንጤ ተቀመጥ በቃ። አይ ቄስ እኮ ነው እኮ ሰውዬው እኮ። ልስን አይደለም በማስፈራራት ማሞን የለበትም። ኖ አንተ ጴንጤ ነኝ ካልክ እንደ ጴንጤ እኔ ሳይድ ጋር ተቀመጥ እሺ። እኔማ ክርስቲያን ነኝ ጴንጤ አይደለሁም እውነቱን ለመናገር ማለት ነው። በቃ ስለዚህ አንተ ጆሆቫም ልትሆን ትችላለህ። ምንድነው ኦሪጂናል ልትሆን ትችላለህ ማለት ነው። አንቺ አሁን ፔንቴኮስታል ነሽ፣ ሉትራዊ አይደለሽማ። በቃ ነገርኩህ። አንቺ የፈራሽ ቆይ መሸነፍና ማለት ስለዚህ ሉትራዊ ካለሽ አንቺ ሉትራዊ ነው ክለሽ ማውራት የለብሽ እኮ በክርስቶስ። በእውነት እኔ እኮ በጣም የሚገርመኝ የኛ ጴንጤ ነን እያሉ ወይ ደግሞ ክርስቲያንኛ ወንጌል አማኝ ነን እያሉ ኦርቶዶክስ የሚጫወቱት ነው። በጣም የሚያሳዝነኝ በእውነት። አንዴ እሱ ኤርሚን ታዩና እኔ ብቻ ጠይቂኝ። ይኸውልሽ አሁን አንቺ የፈራሽም ሆነ እንዲሆን ያልፈለግሽው ማሸነፍና መሸነፍ አለብለሽ ስላሰብሽ ነው ወይስ ሁለቱ በሚከራከሩት ሰዎች ይድናሉ? እኔ እንዴ ቢዱ ነው ማሰበው። ወደ መካነ ኢየሱስ
ይኸውልሽ አልሽኝ ጠየቅሽኝ በእናትሽ ልመልስሽ እኔ ስራ ሁሉ ወጣ ኤልያ ይሄ ብቻ ጥያቄ ልጠይቅሽ አንቺ የሁለቱንም ትምህርት አውቃለሁ ብለሻል አይደለ ሰዎች ደግሞ ብዙ አይነት ፕሮቴስታንቶች አሉ ከነሱ ትምህርት ያገኛሉ ብዬ ነው ማስበው የሁለቱ ዲቤት አስፈላጊ ስለሆነ ነው አይ ኦርቶዶክሷ የነሱ የሉተራኖች መካነ ኢየሱስ ውስጥ ትምህርት አሳሰበሽና ይማራሉ ብዬ ምናምን ያለሽ አንቺ ከቨር መሆን ስለፈለግሽ ነው በጣም እኔ ከቨር እኔ መሆነው ለምን መሰለሽ እኔ የኔን ፐርሰናል ኦፒኒየን ነው ያስቀመጥኩት ለምንድን ነው ላልሽኝ ነገር አሁንም ደግሜ ልናገር እሺ ሚውት አድርጊ ቴንክ ዩ እኔ ማቃት መካነ ኢየሱስ እዚህ ላይ ወጥቶ እንዳለው ቄስ አላስተማረችም አልሰማሁም ለኦርቶዶክስ ወንጌል አንሰብክም የሚል ከኦርቶዶክሶች ጋር የጌታን እራት እናንተ ቅዱስ ቁርባን የምትሉትን ወስዳለው ብላ አልሰማሁም ሰምቼ አላቅም በቃ ሰምቼ አላቅም እንዲህ አይነት ትምህርት ሰምቼ አላቅም መጽሐፍ ገልጠዋል አዎ ምድር ላይ ያለችው መካነ ኢየሱስ እንግዲህ ይሄንን ትምህርት በሆነ ያህል አቅጣጫ ተቀበለዋለች አትቀበለውም አላቅም ምድር ላይ ያለችው መካኒሳ መካነ ኢየሱስ 5 ኪሎ መካነ ኢየሱስ ሌሎቹም አላየኋቸውም ይሄ ሰው ያሁን መጥቶ የሚለውን ነገር ሲያስተምሩ ስለዚህ የእጅታች ያለችው ምድር ላይ ያለችው መካነ ኢየሱስ አዎ ትምህርቴ ይሄ ቄስ አሁን ብቅ ያለው ቄስ እሱ የሚያስተምረው ነው የምታስተምረው ካሉ መተው ከታች ያን ትምህርት ይዘው ከዛ በኋላ ይሞግታሉ ያወራሉ ይሄ ሰውዬና ግን ታች ያለችው መካነ ኢየሱስ የተለያዩ ስለሆኑ ነው እሺ ጽዬ ከገባሽ ማለት ነው ገኔ ጥያቄ ማለት ነው ሊያላንቺ ተባረኩ በቃ አይ ላንተ እንደማመልስልኝ ምድር ላይ ያለችው አይደል እንትን ያርገችው የሾመችው ቄስ አርጋ አይ አትሾሙ ይሄማ አልተሾሙ የትኛው ታች ፌር እኮ አይደለም ያስጠይቃል የትኛው ታች ይመስለኛል ግን ሊያ በሁለቱ ቤት ያለበት ቤተክርስቲያን ነው አይሾመችው ኢትዮጵያ ውስጥ እኮ ነበርኩ ያለን የተሾመኩ በቃ ኖ እሱ አሁን ለኖርዌይ እና ለስዊዲሾች ነው ቄስነቱ ለስዊዲሾች እና ለኖርዌዮች ነው እነሱ ደግሞ ከተቀበለ ሁሉን ነገራቸውን ተቀብሎ ማገልገል ነው ያለበት ማስረጃለሽ እንደዛ ለማለት ማስረጃ ኢትዮጵያ እንደ ኢትዮጵያ መጥመድ ላይ ያለችው በጣም ስም መለጠፍ ነው ልክ አይደለም የምር ስም መለጠፍ ነው ልክ አይደለም ጌታ ከልቤ ነው እኔ እውነትህ ነው እንዴ ሰውየው ያልሆነውን ነገር ሰው ያልሆነውን ነገርኩ ምድር ላይ ያለችው መካነ ኢየሱስ ወደ ላይ ይምጡ አሁን የ5 ኪሎ የመካነ ኢየሱስ ነው መልሽ ሰማይ ላይ ነው ተሾሙ ተደርጎ ይኸውልህ ከታች ቄስ አሉ አይደለም በጣም የተባረኩ በጣም የምንወዳቸው በጣም የምንጠቀምባቸው ቄሶች አሉ በጣም የተባረከ ነው ግልያ ላንተ ነው ምክንያቱም አንተ ያው የት ጋር እንዳለ ስለማይታወቅ ላንተ ነው ለኔ ግን አይደለም ለኦርቶዶክስ ወንጌል አትስበኪ የሚለኝን ሰውዬ አምጥተህ የመካነ ኢየሱስ ቄስ ነው ብትለኝ እኔ አልቀበልም ኤኒዌይስ ጽዬ እሺ ይሄ ነው እሺ ሌላ ዓላማ የለኝም እኔ ግን የምለው ምንድነው መሰለሽ እታች ያለችው ቤተክርስቲያን እንደሷ አታስተምርም እንደሷ አላለችንም በቃ ምናቃት መካነ ኢየሱስ ስለዚህ አሁን ደግሞ በጣም ብዙ አባቶቻችን ከታች ካሉት ጋራ ወሬ ጀምረዋል ንግግር ጀምረዋል እነሱ ወደ ላይ መተው አንድ ቀን ሲያስተምሩ ትሰማላችሁ ተባረኩ ወዳችኋለሁ ዘመናችሁ ይባረክ እና ግን ፈርታችኋል ሊያ ግን ቁጭ አላችሁ ወዲያው በቃ እሱ በሩን ቤት ዝግት ሲያረግ ስብስብ ብላችሁ ተቀበላችሁ በጣም ተቀበሉ ወዳችኋለሁ አረ እኔ ቀበላለሁ ሙስሊምም እኮ ይጠራችሁ መቀበል አለባችሁ ዲቤት እኮ አይ ሙስሊምም እናውቀዋለን እኮ ሙስሊምን እናውቀዋለን ትምህርቱን እናውቃለን ገብቷል በደንብ እናውቃለን በቃ እናውቃለን እንዴ የዚህኛው እኮ ምድር ላይ የምናውቃት ሌላ መካነ ኢየሱስ ይሄኛው እኮ ሌላ መካነ ኢየሱስ በቃ አለብን እንግዲህ መልኩን የሆነ እንደዛም ቢሆን እኮ ሐሳብ ይዞ ነው የሚወያየው እሺ ይለያይና ማለት አይ በፍጹም እንደኔ ማንንም መከልከል አልችልም ኤርሚ እኔ ማንንም መከልከል አልችልም እኮ እኔ ኦፒኒየን ነው ማስቀምጠው እሺ እንደ ወንጌል አማኝ ክርስቲያን እኔ እንደ ወንድሞቼ እህቶቼ የሚያዳምጡኝ ካሉ ከነዚህ ሰዎች ጋራ እኔ ዲቤት ተቀመጡ አለለም
ፐርሰናሊ ነው። እሺ ይሄ የኔ ነው። ኢቭን እንኳን ተውና እኔ ከነዛ ጋር እኔ ከኦርቶዶክስ ጋርም ዲቤት ብዙ አይደለሁም። በቃ ውይይት ጥሩ ነው አይደለም። እነዚህ ሰዎች ግን ለውይይትም አይሆኑም። ምክንያቱም እታች ያለችውን እኛ ምናቃትን መካነ ኢየሱስን ትምህርቷን ወክለው ሊከራከሩን አይችሉም። ስለዚህ የመጡበትን ዋናውን ማስካቸውን አውልቀው እኔ ዋናውን ማስክ አውልቆ ዲቤቱ ላይ ማሳየት ነው እንደማይወክሉ ኖ ማስኩን አውልቆ እኔ እከሌ ይባላለሁ እኔ ከዚህ እምነት ነኝ። አየህ አሁን አኬ ራሱን ቢደብቅ ይችላል። የገባሽኝ አይደለም ሊያ እኔ ዴቭ ነኝ ብሎ ነው የመጣው ሰውዬው እኮ ምንድነው ብትሉ እኔ እኮ ቢገርብኝ ኦርቶዶክሶች ኧረ ጽዬ ተባልሽ እኔ ዴቭ ነኝ የተሾምኩኝ ቄስ ነኝ መካሪ ሉትራን ውስጥ ብሎ ራሱ ያስተዋውቀው ጽዬ ቆይ አሁን እኔ አንድ ነገር ብናገር ኖሮ ማለት ነው ለሐቅ ብትቆሚ ኖሮ በጣም ለሐቅ ነው ቆምኩ ያም ወንድምሽ ነው ይሄም ወንድምሽ አሁን አንቺ ምንድነው ሳይድ እያልሽ ነው ሳይድ መያዝ ደግሞ ምንድነው አንቺ ማታውቂው አንቺ እኮ በማታውቂው ነው አንቺ እኮ ይሄኛውን ቄስ ነው የምታውቂው እታች ያሉትን ቄስ ስለማታውቂ ቆይ እንዴ ሳይድ የሚይዘው እኔ በደንብ ነው እየተከራከርሽለት ያለው ይሁንና እነሱ አይደለም የምከራከረው እኔ ለትምህርቱ ነው እየተከራከርኩ ያለሁት ጋይስ እንዴት ነው አልታወቀሽም እንጂ በጭራሽ ለአንድ ሰው ነው ሳይድ እየሆንሽ ያለሽው በእውነት ነው ሰውን ለምን ታመጫዋለሽ ይወያዩና ሰውን አሁን ሰውን ምን አመጣው ቆይ ይሄ ትክክል አይደለም ያለችው ሉተራን እንደዚህ በቃ እሺ እኔም አንድ ነገር ልበል ያሉት እንደዚህ ይባላል እንጂ ነው በደፈናው መቅረብ የለበትም አይባልም እንደኔ ኦኬ አቆሚ እኔ ሰው ወክዬ አልተናገርኩም እኮ እኔ ወክዬ የተናገርኩት የወንጌል አማኞች እና ምድር ላይ ያለችው መካነ ኢየሱስ የወንጌል አማኝ ናት ብለን ነው እኛ የምናውቃት ለዘመናት ያቺ ምድር ላይ ያለችው መካነ ኢየሱስ እስከዛሬ ድረስ የምናውቃት ህብረት አድርጋ ወንጌል አብረን የምንሰብከው ቤተክርስቲያን እዚህ ጋር ከተመቸኝ እዛ ጋር ከተመቸኝ እየገባው ያመለኩባት የጸለዩልኝ የተገለገልኩባት ያቺ ቤተክርስቲያን አዎ እዚህ አየሩ ላይ ያሉት እነዚህ ብቅ ያሉት ቄሶች ትክክል ናቸው ብላ መታ ስትለኝ ያን ጊዜ ጌታ ምስክሬ ነው እኔ የራሴን ኦፒኒየን አስቀምጪ ቢባል አሁን ውይይትም አድርጉ ብትፈልጉ ዲቤት አድርጉላለሁ ከነዚህ ሰዎች ጋር ግን ውይይትም ዲቤትም አያስፈልግም ለምን ብትይ ያችን ዋናዋን መካነ ኢየሱስ የኢትዮጵያን ነው ማወራሽ ኖርዌይን አላወራሽም ኦኬ የስዊድንን አላወራሽም ኢትዮጵያ ላይ ያለችውን መካነ ኢየሱስ ግን አይወክሏትም በቃ ፒሪድ ስለዚህ ከነዚህ ሰዎች ጋር መወያየታቸው ለኔ ነው የሚያሰራ ይሰማኒ ስለናንተ ብዙ አላውቅም ግን ቤተክርስቲያኑን ወክለው ሳይሆን ትምህርቱ ላይ ሀሳቡ ላይ ነው የሚሞግቱት ያ ደግሞ እንዲቀርብ የሁላችን እኛም እንፈልጋለን እኛም እስቲ አንቺማ ቆይ እኔ አሁን አንድ ጽዬ እኔ ደግሞ አንድ ጥያቄ ልጠይቅ እሺ አሁን ልጠይቅ እንደዛ ኮነ እኮ ማንንም አውክልም ማለት ነው ሲስ ኤርሚያስ እሺ አሁን የትኛውን ቤተክርስቲያን ወክሎ ነው የሚወያየው የወንጌል አማኞች የወንጌል አማኞችን ትምህርት ይዞ ነው እሱ ቆይ በቃ ዴቭም ሉትራንን ይዞ ነው የሚወያየው እንዴ አረድል ስጡኝ በጌታ ቆይ እኔ ተጠየቅኩ እኔ ልጠይቅ እስካሁን እያወራሽ ነው ኤርሚዬ እኔ ልጠይቅ ኧረ አንተ ልጠይቅ እኮ ነው ያልኩት እኔ ደግሞ እንዴ ተራይን ጽዬ አንዴ ልጠይቅሽ ጽዬ አይሲና በራነ ስንወጣ እንዴ ለምን ዝም አልሽ? እኔ ልጠይቅሽ እንጂ ጽዮን ለምን አትሰሚኝም? አውቃሽ ነው አይደለም? እኔ ደግሞ ጥያቄ አለኝ። እኔን እንደጠየቃችሁኝ አክሊልና ታላቁ መቼ ነው ዲቤት የሚያደርጉት? አየሽ ተሰማሽ? አሁን ተሰማሽ? እኔ አሁን አክዬና ታላቁ ሲወያዩ መስማት ፈልጋለሁ ለአኬ በቃ እኔ ካኬ ጋር ስር ቁጭ ብዬ ታፕ ላደርግለት ማለት ነው ስለዚህ አኬንና ታላቁን አስቀምጡልኝ በነገረ ክርስቶስ በነገረ ማርያም ላይ ይወያዩ በቃ ይወያዩ አንድ ነው ትምህርታቸው አንቺ የለም የት ሀገር ነሽ የኛ ብቻ ነው ቲክቶክ ላይ የሚታይሽ አክሊል እዚህ ያለ እኮ ቆይ እኮ አይደለም ግን ጽዮን የኛ ብቻ ነው እዚህ ቲክቶክ ላይ የሚሰማሽ የሚታይሽ ኖ አይደለም በማይመጣው እኮ እየመጣሽ ያለሽው አንቺ ስትጠይቂኝ ልዬ ብለሽ ልዬ ብለሽ ጠየቅሽኝና የኔ ሲሆን ግን ትክክል አይደለሽም
እጠብቃለሁ ያንን ዲቤት። እሺ ከዛ እኛ እናደርጋለን ዲቤቱን ከዛ በኋላ ወንድማማቾች የሚል ነገር ቢኖር ራሱ ቢኖር በቃ ቢኖርም አርግልን አክዬ ቢኖርም አርግልን በቃ ቢኖርም አርግልን እኛ ይጥራልን ነገረ ክርስቶስ አንዴ እሺ በቃ እንዳልሽው ችግር የለም ግን አንዳችን የቤተ ክርስቲያንን ትምህርት እንይዛለን የተለያየ ነገር ቢኖር ራሱ የራሳችንን ትምህርት ይዘን አንሄድም አንድ ቤተ ክርስቲያን ውስጥ ነው ያለነው እና እናንተ ጋር እኮ ገና ሲጀመር አንድ ቤተክርስቲያን ውስጥ እኮ አይደሉም ሰዎቹ አሁን የማይገናኝ እኮ ነው ያገናኘሽ አይ አክዬ እንደ 5 አልሰማህም እንደ 5 7 እሺ ግን እጠብቃለሁ እሺ